እሺ የሚሰማ ከሆነ ወደ በወቅታዊ ጉዳይ ሊጀምር ኦፍ ኮርስ ያወጣችሁት መግለጫም ወቅታዊ ጉዳይ ነው ተልኮልኛል እኔም ፊት ለፊት አለ የጠየቃችሁትም ጥያቄ አለ ከመንግስት ከምርጫው በፊት መሆን ስላለባቸው ወይም ደግሞ መሟላት ስላለባቸው ነጥቦች አንስታችኋል ስለሱም እንነጋገራለን ግን ሰሞኑን ምናልባት አንዱ ወቅታዊ ጉዳይ ሆኖ የቀጠለው የኦርቶዶክስ ክርስቲያን ግድያ በምስራቅ አርሲ ነውና ከሱ ጋር ተያይዞ አስተያየትሽን መስማት ስለፈለኩ ነው ጉዳዩን እንደ ግለሰብ ነው መጠየቅሽ እንደ ፓርቲም ቀጥሎ መታስረጅኝ ይሆናል እንዴት አየሽ ምንድነው የሚያመለክተው ከዛ እንጀምርስ እንደ ግለሰብ እንደ አንድ ደግሞ ሃይማኖት ደግሞ እንዳለው ሰው ደግሞ በጣም የሚያሳዝን ነገር ነው የሚያሳዝን ብቻ ብለህ የምታልፈው ጉዳይም አይደለም እንደው አንዳንዴ ቃላት ልታጣ ትችላለህ ለመግለጽ የሚሰማህን ስሜት እንጂ የሚያሳዝን የሚለው ቃል ብቻ የሚገልጸው ጉዳይ አይደለም በጣም የሚያንገበግብ ነው እንዳልኩ እንደ አንድ ዜጋም እንደ አንድ ደግሞ አማኝ ሰው ማለት ነው በጣም የሚያንገበግብ ጉዳይ ነው ያለው እንደ ፓርቲም ደግሞ መግለጫም አውጥተንበታል ጉዳዩንም በቅርበት እየተከታተልን ያለ ነው እንግዲህ ከዚያም የሚሰማው የኦርቶዶክሳውያኑን ወይም ደግሞ የተገደሉትን ሰዎች ስቃይ የቤተሰቦቻቸውን የሃይማኖት እምነት ተከታዮቻቸውን እንዲሁ ደግሞ አጠቃላይ እንደ ሀገርም ደግሞ ያለውን መከራና ስቃይ ከማሰብና በዛ አንድ ላይ ከመቆም ይልቅ ደግሞ ለማስተባበል እንትና የለበትም እንትና አለበት የሚል ማስተባበያ የሚሰጥበት ጊዜ ላይ ነው ያለነው በተለይ ጉዳዩ ይመለከታቸዋል ከምንላቸው አካላት እና ለጉዳዩ ደግሞ ይበልጥ ተቆርቋሪ ሊሆኑ ይገባሉ ከምንላቸው አካላት እና እሱ በጣም የሚያሳዝን ነው ልክ ከዛ ከድርጊቱ ባልተናነሰ በኩል ወደፊት ለሚደረጉ ወደፊት አሁን እየተደረጉ ላሉትም እንደ ጀስቲፊኬሽን እና እንደሚቀጥሉም ደግሞ ማሳያ እንደሆነ አድርጌ ነው የምወስደው ጥሩ ነው ከግድያው በላይ መግለጫው ነው አነጋጋሪ የሆነውና አንዳንዶቹ እንዳው ከጥቃቱ በላይ ይሄኛው ነው ጥቃት አስቻይ ጥቃት እንደ ጥቃት ነው የምንቆጥረው መግለጫውን ራሱ የሚል ነው የሚሰማውና እኔም አንድ ፕሮግራም ትላንትና ሰርቻለሁ ከቀሲስ ኤፍሬም ጋር መግለጫው ለምን አነጋጋሪ ሆነ ከግድያው እኩል ወይም እንዳውም ከዛም ይበለጠ አሁን እንዳልኩ ነው ከግድያው ባልተናነሰ በኩል ወደፊት ለሚፈጸሙ ግድያዎች ምክንያቱም አሁን ቆመን ፎርካስት ማድረግ እንችላለን አይከብድም አንዳንድ ጊዜ ሁኔታዎችን በማንበብ ወደፊት ምን ሊሆን ይችላል ከኋላስ ምን ነበር የሚለውን ነገር ማመዛዘን ትችላለህና ወደፊት ለሚፈጠሩ እንደዚህ አይነት ግድያዎች እንደዚህ አይነት ሃይማኖት ተኮር ግድያዎች በር የሚከፍት እንደሆነ ነው የሚሰማኝ ምክንያቱም ለምሳሌ የተገደሉት ሰዎች ኦርቶዶክስ ናቸው እዛ የነበሩ አይን እማኞች አሉ ሁኔታው በደንብ በዝርዝር በተገለጸበት ሁኔታ አሁን ላይ የተገደሉት ግን ኦርቶዶክሶች ብቻ አይደሉም ማለት ኦርቶዶክሶች ብቻ አለመሆናቸው ጀስቲፋይ ያደርገዋል ማለት ነው ሞታቸውን ወይም ደግሞ እዛ አካባቢ ያለው እና ደህንነታቸውን ሊጠብቅ የሚገባው አካል ደህንነታቸውን አለመጠበቁን ኦርቶዶክስ ብቻ አለመሆናቸው ጀስቲፋይ አያደርገውም ያም ሆነ ግን ዲናያል አለ አይደለ በእንደዚህ አይነት ዘር ተኮርም ሃይማኖት ተኮር የሆነ ቡድንን ታርጌት አድርገው የሚፈጸሙ ጥቃቶች ላይ ስቴጆች አሉት አይደለ ዲናያል አንዱ ነው ወይም መካድ አንደኛው ነውና የሚያሳዝነው እንግዲህ ሞታቸውን እኩል አንድ ላይ ቆመን ማዘን ማልቀስ ሲገባን በተለይ ቅድም እንዳልኩት ይመለከተዋል የሚባለው አካል ጭምር ሞታቸውን ሲያስተባብል እና የተገደሉበትን ምክንያት ደግሞ ሲያስተባብል ስታይ ወደፊት ለሚፈጠሩ እንትኖች አሰቃቂ ግድያዎች እና ጭፍጨፎች ጭምር በር ከፋች እንደሆነ ነው የምንረዳው እና ብዙም ሰው በዛ መንገድ ተረድቶት ይመስለኛል ከግድያቸው ባልተናነሰ መልኩ መግለጫው አነጋጋሪ ሆኖ ጥሩ ምናልባት ከፖለቲካ ተሳትፎሽ ውጪም የሚዲያ ሰው ነሽና ሚዲያ ላይም ስለነበርሽ እንዴት አየሽው ከሚዲያ አንፃር እስከ መግለጫ አንፃር ሚዲያ ፍሬሚንግ አለው አይደለም አንድ መግለጫ ሪፖርት የሚደረግበት መንገድ አለና ከዛ አንፃርስ እንዴት አየሽው በግልሽ
አንደኛ ጊዜው በጣም አጭር ነው እንደዚህ ነው እንደዛ ነው ለማለት ጊዜው በጣም አጭር ነው ስለ ምርመራው ተካሂዶ ነው የወጣው አጣሪ ኮሚቴ ተቋቁሞ ተልኮ ተብሎ የወጣበት እንትን በራሱ በጣም አጭር ነው ያ ነገሩን አጠራጣሪ ያደርገዋል እንደዚህ አይነት ጉዳዮች በደንብ ጠለቅ ያለ እንትን የሚፈልጉ ናቸው ከአይን ኒውስ የምትሰማው ነገር ካለው ነገር የምትሰማው ተቃራኒ ሲሆን መሀል ላይ የሆነ አይነት ጋፕ እንደሆነ ነው አንደርስታንድ የምታደርገው እና እኔ እንደው እንደ አንድ ጋዜጠኛም የመጀመሪያ ሶርስ የሚሆነው እዛ ቦታ ላይ ያለ የአይን እማኝ ነው እና ከሱ ጋር ያለው ነገር ተቃራኒ ሲሆን እኔ ኦኬ ልክ አይደለም ማለት ነው ይሄ እንትኑ መግለጫውም መረጃ የተሰጣ የያዙት አቋምም ልክ አይደለም ወደሚል እንትን የመጣሁት እኔ በግሌ ጥሩ መልካም እሺ በፓርቲ መዋቅራችሁ አንድ ያነሳሽው የምርመራውን ስነ ዘዴ ነው ወይ ሜቶዶሎጂ ነውና በፓርቲ መዋቅራችሁ ምርመራ ለማድረግ መረጃ ለማሰባሰብ አልሞከራችሁም አንደኛው መንገድ እሱ ስለሆነ ብዬ ነው ሞክረናል መግለጫ ስናወጣ በተለይ እንደዚህ አይነት ጉዳዮች በጣም ጥንቃቄ የሚፈልጉ ስለሆኑ በኋላ የሚያስከትሉት ነገርም በድርጊቱ ላይ ብቻ የሚያቆም አይደለም ስለዚህ እንደዚህ አይነት ጉዳዮችን ስናወጣ እኛ በተቻለ መጠን በጣም ብዙ ጥንቃቄ ለማድረግ እንሞክራለን ቦታው ላይ ካሉ እማኞችና በተለይ ደግሞ ከቅርብ ቤተሰቦች ጭምር ያገኘነውን መረጃ በመጠቀም ከአካባቢ ነዋሪዎች ያገኘነውን መረጃ በመጠቀም ነው እኛ አሁን እንትን ያደረግነው ግን ከዛ ብቻ አይደለም ኦፍ ኮርስ በተለያዩ ምንጮች በተለያየ እንትን አማካኝነት ክሮስ ቼክ ታደርጋለህ ወይ መረጃዎች ትክክል መሆን አለመሆናቸውን ከጀርባቸው ምንም አይነት አላማ እንደሌለ ክሮስ ቼክ ታደርጋለህ እና እኛ አሁን በእርግጠኝነት ልነግርህ የምችለው ያገኘነው መረጃ ትክክለኝነቱን አረጋግጠን ነው ወደ መግለጫ ያወጣ ነው እንጂ እንደዚህ አይነት ጉዳዮች ትንሽ ተቋርጠሽ ነበር ትንሽ ተቋርጠሽ ነበር አንድ 30 ሰከንድ እንዳልኩ እንደዚህ አይነት ጉዳዮች ከድርጊት ከመፈጸማቸው ባሻገር ይዘው የሚመጡት ብዙ ነገር እንዳለ እንረዳለን በተለይ የሃይማኖት ጉዳይ የዘር ተኮር የሆኑ ጉዳዮች ብዙ የሚያመጡት ነገር እንዳለ ስለምንረዳ ቸልተኛ በሆነ መንገድ እና ጥንቃቄ ባልተሞላበት መንገድ ያገኘናቸውን መረጃዎች አይደለም ሰብስበን ወደ መግለጫነት የምንቀይረው ቅድም እንዳልኩ ያገኘናቸውን ከአይን እማኞች ጭምርና በአካባቢው ካሉ ምንጮቻችን ያገኘናቸውን መረጃዎች በደንብ ክሮስ ቼክ አድርገን ነው እኛ ወደ መግለጫም ቀይረን የምናወጣው እሺ ምናልባት የእናንተን መግለጫ ላላነበቡ ሰዎች ምንድነው ያስተላልፋችሁት መልእክት ወይም ጥሪ በዋናነት እንደዚህ አይነት በተለይ ሃይማኖት ተኮርም ሆነ ዘር ተኮር የሆኑ ድርጊቶች እና ጨፍጨፎች መቀጠል እንደሌለባቸው መፈጸምም ኢን ዘ ፈርስት ፕሌስ እንደሌለባቸው ነው ያሳሰብነው ከዛ ባለፈ ግን ለድርጊቱ ኃላፊነት የሚወስዱ አካላት አሉ ብለን እናምናለን ለምሳሌ አሁንም ፖለቲሳይዝ ያደረግነው እንዳልሆነ በደንብ መረዳት አለብን ልክ ፖለቲካ ምንድነው የሚለውንም በደንብ መረዳት ያለብን ይመስለኛል መጀመሪያ እንደዚህ አይነት ጉዳይ ላይ ከመግባታችን እና ምናልባት ይሄን አስተያየት ሲሰማ ሰው ፖለቲሳይዝ አደረጉት ሊል እንደሚችል አምናለሁ ግን እንደዛ እንዳልሆነ ደግሞ ቀድሜ ማሳሰብ እወዳለሁ እና መጀመሪያ ምንድነው እኛ በመግለጫችን ላይ ያልነው የዜጎችን ሰላምና ደህንነት መጠበቅ እና ማስጠበቅ ያለበት መንግስት ያንን ፌል ካደረገ በጉዳዩ ላይ እጁ የለበትም ብለን አናምንም የሚል ነገር ነው ያስቀመጥነው እንግዲህ ማሳያዎች አሉ ለዛ እንዳልኩ ከማስጠበቅ ባለፈ ደግሞ መጠበቅም ራሱ ማክበርም ያለበት አካል ያንን ካላደረገ የሆነ አይነት ኢንቴንሽን እንዳለ ነው የምንረዳው እና ከዛ በኋላ የሚወጡ ደግሞ ማስተባበያዎችም በትክክል ደግሞ ማጣራትም ሳይደረግባቸው እንዳልኩ ከአይን እማኞቹ መረጃ በጣም በራቀ አይነት መልኩ ስለሆነ እየወጡ የነበረው ማስተባበያዎቹ እጃቸው ያለበት አካል መዋቅራዊ እንደሆነ ነው እኛ የተረዳነው ጉዳዩ መዋቅራዊ እንደሆነ እና በመንግስት ጭምር የሚደገፍ እንደሆነ ነው እኛ አንደርስታንድ ያደረግነው ያ ነው የኛ መረዳትም ያለን እና ከድርጊታቸው እንዲቆጠቡ ሁሉም እንደዚህ አይነት ስራ ላይ የተሳተፉ አካላት እንዲሁ ደግሞ የተሳተፉት አካላት ወደ ህግ እንዲቀርቡም ነው ጥሪ ያቀረብነው እሺ በጣም አመሰግናለሁ እንግዲህ መግለጫ ያላነበቡ መግለጫውን ያንብቡት እኔ በግል አንብቤያለሁ ግን ያው ሚዲያ ስለሆነ ለሌሎችም ተደራሽ መሆን ስላለበት ነው በሂደትም ተከታትላችሁ ተጨማሪ መረጃም መግለጫም ታወጣላችሁ ብዬ አስባለሁ
አንደኛው መንገድ ፓርቲ ሲኮን ፓርቲ ለህዝብ ነው የቆመው። ለህዝብ ሲቆም ደግሞ መዋቅር አለው። በመዋቅሩ መሰረት ጉዳዮቹን መከታተል የሚሆነው ኦልተርኔቲቭ አቬኒው ስለሚሆን ማለት ነውና እሱ ማሳሰብ ፈልጋለሁ እንደ አንድ ሚዲያ ሰው። ኦፍ ኮርስ ፓርቲ ኃላፊነት አለበት። እንደማንም አክቲቪስት ተነስቶ ሳያጣራ ሊናገር አይችልም። እሱ ይገባኛል፣ ኃላፊነትም ስላለበት ያው ለህዝብ ሲቆም ህዝቡንም ስለሆነ የሚያገለግለው በዛው ልክ ኃላፊነት እንዳለባችሁ ይገባኛል። ይሄንን ካልኩኝ እንዳደራ ወደ አሁኑ ወቅታዊ ጉዳይ እንሂድ፣ ጊዜ ላለመውሰድና ኢንተርኔቱንም ለመሻማት እንዲያመቸን ነውና ወደዛው ልሂድ። በኢትዮጵያ ነፃና ፍትሃዊ ምርጫ ለማካሄድ የሚያስችሉ ሁኔታዎችን ለመፍጠር ከተቃዋሚ ፓርቲዎች የተሰጠ የጋራ ጋዜጣዊ መግለጫ ይላል 7 ቅድመ ሁኔታዎችን ወይም ዲማንድ በሚባል ደረጃ አስቀምጣቸዋል። 7ቱ የሚከተሉት ናቸው። ሃይላይት አድርጋቸዋለሁ። ከዛም የፓርቲዎቹ ብዛት ወደ 7 የምትሆኑ ይመስለኛል ባልሳሳት። የመጀመሪያው ያው ቁም ነገሩ ምርጫ የዜጎች ዲሞክራሲያዊ መብት መገለጫ እንጂ የገዢዎች ስልጣን ማስረገጫ ሊሆን አይገባም የሚል ነው። እሱን እንደመፈክር እንደዋናው ሴንትራል ሜሴጅ ወስጄዋለሁ። ከዛ የሚከተሉትን ነገሮች ይጠይቃቸዋል። አንደኛ ሁሉን አቀፍ የፖለቲካ ድርድር ብላቸዋል። ሁለተኛ የግጭቶች መቆምና የጸጥታ ዋስትና ይላል። ሶስተኛ የፖለቲካ ምህዳሩ ያለምንም ቅድመ ሁኔታ መከፈት። አራተኛ መሰረታዊ ዲሞክራሲ ተቋማትና የህግ መሻሻያዎች መደረግ አለባቸው። ከዛ ውስጥ አንዱ ፕሮፖርሽናል የምርጫ ስርዓትንም ያካትታል። አምስተኛ የመንግስት መዋቅሮች ገለልተኝነትን ማረጋገጥ ያስፈልጋል። ሚዲያ፣ ፖሊስ፣ አጠቃላይ መንግስት ተቋማትና ዲሞክራቲክ ኢንስቲትዩሽን የምንላቸው። 6 የፕሬስ ነፃነትን ማረጋገጥ ጠይቃቸዋል። 7ኛ የሀገር ውስጥና ዓለም አቀፍ የምርጫ ታዛቢዎች እንዲሳተፉ ተጠይቁና ይህንን የጠየቃችሁ ፓርቲዎች ስማችሁን እንደሚከተለው ዘርዝራችኋል። እስቲ 1 ህብር ኢትዮጵያ፣ 2 የመላው ሲዳማ ህዝብ ዲሞክራሲያዊ አንድነት፣ 3 ባልደራስ ለሁለተኛ ዲሞክራሲ ባልደራስ፣ የኢትዮጵያ ህዝባዊ አብዮታዊ ፓርቲ አንቺ የምትወኪው ኢህአፓ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ ኢሲዶፓ፣ 6ኛ የኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ። ይህንን በኋላ ጠይቅሻለሁ፣ አልገባኝም። ያ መድረክ የሚባለው ነው ወይስ ይሄ የጋራ ፖለቲካ ፓርቲ ያኛው ነው? የጋራ ፖለቲካ ፓርቲዎች በአንድ ላይ የፈጠሩት እንትን ነው ንቅናቄው። በፖለቲካ ፓርቲ እና ፕሮፌሰር መራራ የነበሩበት ነው ወይስ ይሄ በጋራ የምትወያዩበት ነው የካውንስሉ? አይ የፖለቲካ ፓርቲዎች የጋራ ምክር ቤትን ነው መሰለኝ ያልከኝ። እንደዛ አይደለም። ለመለየት ስለፈለኩኝ ነው። እና ቋንቋው የፖለቲካ እሺ እሱ መለየት ስለፈለኩኝ ነው። ኢትዮጵያ ፖለቲካ ፓርቲዎች አንድነት መድረክ ስለሚል ያን ቋንቋው ትንሽ ግልጽ ስላልሆነ ለመለየት ነው። የፖለቲካ ፓርቲዎች የጋራ ምክር ቤት ነው ያኛው። ይሄ ሌላ ነው። እሺ ጥሩ። የድሮ የነበረው መድረክ ባጭሩ። እሺ 7ኛ የኦሮሞ ነፃነት ግንባር ኦነግ፣ 8ኛ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ፣ 9ኛ የወላይታ ብሔራዊ ንቅናቄ ወብን፣ 10ኛ አረና ትግራይ ናቸው። እና ነው ባክግራውንዱ መስጠት አስፈላጊ ስለሆነ ነው ሚስተር አንቺን አስቀምጬ ይሄንን ምዝረዝረው። አሁን በዚህ ጉዳይ ላይ ነው የምናወራው። የሀሳብ ገበታ ቤተሰቦችም ስለምን እንደምናወራ እንዲረዱ ነው። የመጀመሪያው ጉዳይ በዚህ ይሄንን መግለጫ ለማውጣት ምንድነው ያነሳሳችሁ? ምንድነው ገፊ ምክንያቶች? ከዛ እንነሳ። እንግዲህ አሁን የጊዜ ሰሌዳም ቴንታቲቭ ቢሆንም ወጥቷል። ባለፈውም አንተ ጋር ተነጋግረንበት ይመስለኛል ይሄንን ጉዳይ። ቴንታቲቭ የሆነ የጊዜ ሰሌዳ ወጥቷል በምርጫ ቦርድ በኩል። ለምርጫ የሚደረጉ ሂደቶች እንደቀጠሉ ናቸው። ነገር ግን አስቻይ ሁኔታዎችን ደግሞ የተመለከተ ከምርጫ ቦርድ በኩልም የምንሰማው ነገር ከኛ ጥያቄ ከኛ አመለካከት አረዳድና ከሀገሪቱ ነባራዊ ሁኔታ በጣም የተቃረነ ነው ብለን ነው የምናስበው። አንደኛው ገፊ ምክንያት እሱ ነው። በአጠቃላይ ግን መሬት ላይ ያለው ነባራዊ ሁኔታ ምርጫ ለማድረግ ያስችላሉ ብለህ ስትጠይቅ በጣም ትንሽ ፐርሰንቴጅ ነው። እንደውም 0 ሊባል በሚችል ሁኔታ ላይ ነው ያለውና ያ ሁሉ ባለበት አሁን ላይ የሚደረጉ ምርጫ ለማድረግ የሚደረገው መሯሯጥና ምርጫን ለማድረግ የሚደረገው ሂደት
ብዙ ምቾት የሚሰጥ አይደለም ስለ የህዝቡንም የሀገሪቱንም ነባራዊ ሁኔታ ያገናዘበ አይደለም። ስለዚህ እኛ ደግሞ አሁን ላይ የሚደረገው ምርጫ ከዚህ ቀደም ከነበሩት ምርጫዎች የተለየ እንዲሆን እንፈልጋለን። ልክ ቅድም እንዳልነው ዜጎች ዲሞክራሲያዊ መብታቸውን ኤክሰርሳይዝ የሚያደርጉበትና የሚተገብሩበት እንጂ የገዢዎችን ስልጣን ማጽኛ ማስቀጠያና የነሱ ስርዓት ወይም ደግሞ ስልጣን ላይ መውጫ መንገድ እንዲሆን ብቻ አንፈልግም እና ገፊ ምክንያቶቻችን እነዚህ ናቸው። አሁን አስቻይ ሁኔታ በሌለበት ሁኔታ አንደኛ ምርጫ ቦርድ ስለ አስቻይ ሁኔታ ያለው አረዳድ እኛ በተረዳነው ልክ አይደለም፣ መሬት ላይ ያለውንም ነባራዊ ሁኔታ የሚገልጽ አይደለም። ሁለተኛ ሂደቶቹም ደግሞ ይሄንን ቅድም ያልኩህን ነባራዊ ሀቅ ጦርነቱን እና የተለያዩ ጉዳዮችን የፖለቲካ ምህዳሩን መጥበብ ያገናዘበ ስላይደለ ነው። በጣም ጥሩ። የሰሌዳውን አውጥተውታል ከዚህ በፊት እና የምርጫ ቦርድ ነው ያወጣው። ይሄን ሰሌዳ ሲያወጡ ከናንተ ማለት ፐርሰናሊ ከናንተ ፓርቲ ወይ ካንቺ ጋር ብቻ ሳይሆን አጠቃላይ ከፖለቲካ ፓርቲዎች ጋር ውይይት አላረጉም? የምርጫ ቦርዱ አላረገም ውይይት? ይፋ ሲያደርጉት ይሄን ቴንታቲቭ ስኬጁል አድርገውታል። ግን እንዳልኩት ስለ አስቻይ ሁኔታዎችን አንስተን በኢሃፓን በኩል ጥያቄዎችን አቅርበናል፣ ሌሎችን ፓርቲዎች ጭምርና እንደ ኢሃፓ ስለሆነ አሁን ያለውት እንደ ኢሃፓ ነው የምናገረው። ኢሃፓ ጥያቄዎችን አቅርቧል አስቻይ ሁኔታዎች ስላለመኖራቸው እና በምን መልኩ እነዛን ጉዳዮች መፍታት እንደታሰበ እንዲሁ ደግሞ መፈታት እንዳለባቸው ጭምር አሳስቧል። ግን እስካሁን ድረስ በተግባር ምንም አይነት የተሰጠ ምላሽም የለም፣ የተለወጠ ነገርም የለም። እንደውም የምርጫ ቦርድ ዋና ሰብሳቢያ ወይዘሮ ሜላትወርቅ አስቻይ ሁኔታዎች እንዳሉ አይነት ኢንተርቪው አድርጋ ሪፖርተር ላይ መመልከቴን አስታውሳለሁ። እንግዲህ እሱ አሁን የሰሞኑ ነው ይሄንን መግለጫም እንድታወጡ መነሻ የሆነው። እኔ መጀመሪያውንም ይሄ ሰሌዳ ሲወጣ እናንተ እዛ ላይ አስተያየት ሰጣችሁ። አስተያየት ስትሰጡ ስለ አስቻይ ሁኔታ ነበረ ወይስ ኢቭን ከሰሌዳው ጋር ራሱ ተያይዞ ያነሳችሁት ነገር ነበረ? ያኔ ስለ አስቻይ ሁኔታዎች ነው በደንብ ስናነሳ የነበረው ጉዳይ። ምክንያቱም ሰሌዳውን የትም ጋር አደረከው ኦፍኮርስ በዚህ ዓመት ነው መካሄድ ያለበት፣ እኛ ምርጫ ይራዘም የሚል ምንም አይነት ፍላጎት የለንም፣ እንደውም በእሱን የምንደግፍ አይደለንም እንደ ፓርቲ። ግን ሰሌዳውን የቱም ጋር አደረከው አስቻይ ሁኔታዎች የማይፈጠሩ ከሆነ አስቻይ ሁኔታዎች ከሌሉ የቀን መለዋወጥ ሊሆን ይችላል እንጂ ምንም አይነት ለውጥ ሊመጣ አይችልም። ወይም ምርጫው የታለመለትን ዓላማ እኛ የምናስበውን አይነት ፍትሃዊ ተአማኒ ምርጫ ሊሆን አይችልም እና በዋናነት የኛ ትኩረት ያለው ከጊዜ ሰሌዳውን በበለጠ ደግሞ አስቻይ ሁኔታዎቹ ላይ ናቸው። ምክንያቱም እንዳልኩ ቀኖቹ ሊቀያየሩ ይችላሉ፣ ቀኑን ልታመጣውም ልታረቀውም ትችላለህ። ግን አስቻይ ሁኔታው ከሌለ ዋናው ፋክተር እሱ ስለሆነ ምንም አይነት ለውጥ ይመጣል ብለን አናምንም። በጥሩ። ስለዚህ እናንተ ጉዳይ ከሰሌዳው ጋር አይደለም፣ በዋናነት አስቻይ ሁኔታ መኖሩ ጋር ነው እንጂ ሰሌዳው በዚህ ቀን ይሁን በዚህ መልኩ ይሁን የሚል አይደለም አይደል? እኛ በዚህ ዓመት ነው ምርጫው መደረግ አለበት ብለን የምናስበው። ግን እንዳልኩ አስቻይ ሁኔታዎች መፈጠር አለባቸው። በዋናነት አስቻይ ሁኔታዎቹ ካልተፈጠሩ ቀኑን ዛሬ ያደረከው ቀኑን ግንቦት ላይ ያደረከው የሚመጣ ለውጥ የለም። ግን አሁን እኛ ከጊዜ ሰሌዳው አንፃር ኮንሰርን የሚያደርገን ምንድነው እነዛን ያስቀመጥናቸውን አስቻይ ሁኔታ ብለን እንደ ቅድመ ሁኔታ ያስቀመጥናቸውን ሁኔታዎች ለማሟላት ጊዜ ያስፈልጋል። ማለት አሁን ለምሳሌ እኛ እንደ ፓርቲ የጊዜ ገደብም እናስቀምጣለን። ለምሳሌ ለቅድመ ሁኔታዎቻችን አሁን ላይ ኦፊሻል ላናደርገው ብንችልም ግን ምክንያቱም አንዳንድ ቅድመ ሁኔታዎቹ ታይም ኮንሺየስ ናቸው። ለምሳሌ ፖለቲከኞች መፈታት ታይም ኮንሺየስ ነው። ፖለቲከኞቹ ወጥተው እንደ ማንኛውም ዜጋ እንደ አንድ የመምረጥም የመመረጥም መብት እንዳለው ሰው ለምርጫ የመመዝገብ መብት አላቸው። ያ መብታቸው እንዲከበር እንፈልጋለን። ስለዚህ ቅድም እንዳልኩ አንዳንድ ቅድመ ሁኔታዎቻችን ታይም ኮንሺየስ ስለሆኑ የምርጫ የጊዜ ሰሌዳውም ኮንሰርን ያደርገናል። በዋናነት ግን የኛ ማጠንጠኛ ያለው የኛ ትልቅ እንትናችን ሐሳባችን እና ጭንቀታችን የሆነው አስቻይ ሁኔታዎቹ ላይ ነው። ጥሩ። ዞሮ ግን ሰሌዳውና አስቻይ ሁኔታ ቀጥታ ግንኙነት አላቸውና አስቻይ ሁኔታው ላይ ሳትወያዩ ሰሌዳ እንዳይወጣ ለምን አልተነጋገራችሁም የሚል ጥያቄ ነው የሚመጣው። እሱን ለምን ፑሽ አላረጋችሁ? ማለት አድሬስ አይደረግ እንደ ቅድመ ሁኔታ ይዘውት ነው ቅድሚያ ይዘውት ነው የመጡት። የጊዜ ሰሌዳ ምኑ ውይይት ሆነ ታዲያ? ኦልሬዲ ሰሌዳ ይዘው ከመጡ በኋላ ምን አይነት ውይይት ነው? ምናልባት እንደው አንዳንድ ጊዜ ቴንታቲቭ ስኬጁል ስለሆነ
አስተያየት ሰተን የሚቀየር ነገር አለ ብለን አስበን ነው ቅድም ያልኩህን አይነት አስተያየቶች ኮንስትራክቲቭ የሆኑ አስተያየቶችን የሰጠነው። ግን እስካሁን ድረስ እስካየነው አንተም እንዳየኸው ከመጀመሪያው የተለየ የተቀየረ ጊዜ ሰሌዳ የለም። የዚህ ከፖለቲካ ፓርቲዎች ጋር የሚደረገው ውይይትና የፖለቲካ ፓርቲዎች ሚና ምንድን ነው? በዚህ በምርጫ ቦርድ እና በፖለቲካ ፓርቲዎች መካከል ባለው ግንኙነት ምንድን ነው የእናንተ ሚና? የእናንተ ኢንፑት ለውጥ የማያመጣ ከሆነ ወይም ቀድሞ የእናንተን ግብአት ካልወሰዱ ምንድን ነው ማለት? እስቲ ንገሪ፣ ምንድን ነው የፖለቲካ ፓርቲዎች ከምርጫ ቦርድ ጋር ያላቸው ግንኙነት? ይሄን ጥያቄ ምርጫ ቦርድ ቢጠየቅ ጥሩ የበለጠ ትክክለኛውን መልስና የሚያውቀውን ሊመልስ ይችላል ብዬ አስባለሁ። ግን በእኔ አተያይ እና በእኔ አረዳድ ቢያንስ አሁን ላይ ስላለው ነባራዊ ሁኔታ የተቃዋሚ የፖለቲካ ፓርቲዎችም እንዲሁ ደግሞ ምርጫ ቦርድም ተመሳሳይ ገጽ ላይ ሊሆኑ ይገባሉ የሚል እምነት አለኝ። ምክንያቱም ሁላችንም የምንኖረው አንድ ሀገር ላይ እስከሆነ ድረስ ማለት ነው። ያንና ግብአቶች ለመጠቀም ብዙ የሚያዳግት ነገር ያለ አይመስለኝም የገዢው ፓርቲ ተጽዕኖ እንዳለ ሆኖ። ነገር ግን ቅድም ደግሞ እንዳልኩት ምርጫ ቦርድ በራሱ አስቻይ ሁኔታዎች አሉ ብሎ ከሆነ የሚያምነው እንዳልኩት በጣም የተለያየ ገጽ ላይ ብቻ ሳይሆን የተለያየ መጽሐፍ ላይ ነን ያለነው። በእንትንም ልንገናኝ የምንችል አይደለም እና አሁን ያለው ግንኙነታችን እንግዲህ እዛ ቦታ ላይ ነው ያለው። ግን እንዳልኩ ደግሞ ምርጫ ቦርድ በደንብ ተግባሪው እሱ ስለሆነ እኛ እንግዲህ አስተያየት ነው እየሰጠን ያለ ነው፣ ሀሳብ ነው እየሰጠን ያለ ነው። መተግበር አለባቸው። ምክንያቱም እኛም በዚህ ምርጫ ላይ ስቴክ ሆልደር ነን፣ ባለድርሻ ስለሆንን መብታችንም ስለሆነ መተግበር ነበረባቸው። ግን እስካሁን ድረስ ምንም የተቀየረ ነገር የለም። ምናልባት አክሰሱ የሚኖር ከሆነና ፈቃደኛ ከሆኑ እኛም እሱን ጥያቄ ብትጠይቅልን እንወዳለን። በሌላ መልኩ ልጠይቅ የምችለው እነሱም ባገኝ በእርግጥ በከፊል የእናንተንም ኮሌክቲቭ አንድ ፓርቲ ሳይሆን አጠቃላይ የፖለቲካ ፓርቲዎች ሊጠይቅ የሚችለው ሰሌዳን የተዘጋጀው ግን ሁለት አይነት ሰሌዳ አለ አይደል? ያልተጻፈበት ባዶ ሰሌዳ ነበር ይዘው መምጣት የነበረባቸው። በጋራ ተስማምታችሁ ምጽፉበት ማለት ነው። ያው ሰሌዳ ብላክቦርድ እና ብላክቦርድ ተጠርጎ ከዚህ በፊት የነበረው ተጠርጎ ሌላ ሳብጀክት ነው የሚጻፍበት እና መሆን የነበረበት ባጭሩ ባዶ ያልተጻፈበት ሰሌዳ ነበር። እኔ የምጠብቀው ቢያንስ ቢያርጉ ጥሩ ነበር። ካልሆነም ደግሞ ቴንታቲቭ ከሆነ ከዛ በኋላ ማሸጋሸግ ነው ሁለተኛው መንገድ። እኔ ማንዴቱን ነው በደንብ ያላወቅኩት። ምክንያቱም ምርጫ ቦርድ ነው የሚያስፈጽመው ምርጫን ፕላኒንግን ጨምሮ። ነገር ግን የእናንተ ከፓርቲዎች ጋርም ስለሚወያይ ከፓርቲ ጋር የመወያየቱ ከፓርቲ ጋር ያለው መስተጋብርን ማንዴቱን በደንብ ማወቅ ስለፈለኩ ነው። ፎር ዘ ሴክ ኦፍ መወያየት ነው ወይስ ሪኮመንዴሽን ነው የምትሰጡት ወይስ ከዛ የበለጠ ነው የሚለው ሚና ማወቅ ስለፈለኩኝ ነው። እንግዲህ ሀሳብ እንድንሰጥ ተጠይቀናል። አሁን ምንም የማይካደው ነገር ሀሳብ እንድንሰጥ ተጠይቀናል። ግን አንዳንድ ጊዜ ደግሞ ለመጠየቅ ያህል ሲሆንና ስተገብረው ደግሞ የተለያዩ ነገሮች ናቸው። እስካሁን ድረስ የሰጠናችሁ ሁኔታም አልተተገበረም። ከዛ በኋላ እንዳልኩት ከምርጫ ቦርድ ኃላፊ ወይዘሮ ሜላት ወርቅ ደግሞ የሰጡትን ኢንተርቪውም ደግሞ ስንሰማ አስቻይ ሁኔታዎች እንዳሉ እንደሚገነዘቡ ነው ኢምፕላይ ያደረጉት እና ያ ሁሉ ባለበት እንግዲህ ያንን የእኛን ኮንሰርን ያመጡታል አያመጡትም ወይ ደግሞ እንግዲህ ለመተግበር ይሞክራሉ አይሞክሩም ሌላ ነገር ሆኖ ሳለ ወደፊት የምናየው ነገር ነው። ግን ቢሆን ደግሞ ትክክለኛው አካሄድም እሱ ስለሆነና ገና አንዳንዴ ከመጀመሪያው ጀምሮም ልክ እንደ ጠቅላይ ሚኒስትሩ ውጤቱን መናገር እንዳይሆን የምርጫውን ያንን ደግሞ መጠንቀቅ ቢቻል የኛም ሪኮመንዴሽን ነው ለምርጫ ቦርድ። ጥሩ እንግዲህ አሁን ለዛሬው መግለጫ መነሻ የሆነው የምርጫ ቦርድ ኃላፊዋ ወይዘሮ ሜላት ወርቅ በሰጡት አስተያየት ነው ቢቢሲ ላይ እና ያሉት ቃል በቃል እስካሁን ድረስ ባለን መረጃ መሰረት ምርጫን ላለማድረግ የሚያስቸግሩ አስቻይ የጸጥታ ችግሮች የሉም ነው ያሉትና በዚህ በውይይቱና በትላንትና መካከል ምን አዲስ ነገር ተፈጥሮ ነው ማለት ያኔ ከነገራችሁ ኮንሰርናችሁን ከነገራችሁ ምን ማጣራት ተደርጎ የትኛው ምርመራ ተደርጎ ነው የሚያወክ ምርጫን የሚያወክ የጸጥታ ችግር የለም ያሉት ማለት በዚህ መሀል የተደረገ ነገር አለኛ ማናቀው?
እንግዲህ አሁንም እኔም ካንተ ጋር ነኝ እኛም ማናውቀው ብዬ ልጀምር ነው። ምክንያቱም ቅድም እንዳልኩት እንደ አንድ ኃላፊም ብቻ ሳይሆን ደግሞ ሀገር እንደሚጋራ ዜጋ አሁን ያለውን እውነት አሁን ያለውን መሬት ላይ ያለውን እውነት እንኳን እዚህ ሀገር ውስጥ የሚኖር ሰው ውጪም ያለ ሰው የሚያውቀው ነው። እንኳን ኢትዮጵያውያን ዓለም አቀፍ ተቋማትም የሚያውቁት ነገር ነው እና አስቻይ ሁኔታ አለ ወይም ደግሞ የሚደረጉት ጦርነቶች ከምርጫ የሚያስቆሙ አይነት አይደሉም ብሎ ማሰብ ወይም መናገር አግባብነት አለው ብዬ አላምንም። እኔ በግሌ እንደ ፓርቲም አናምንም። ምክንያቱም ቅድም እንዳልኩት እንደ ኃላፊም ብቻ ሳይሆን ደግሞ እንደ ዜጋም ደግሞ እንጠያየቃለን እና እንደ ዜጋም ስታስበው አሁን ላይ ያለውን ሁኔታ አቃሎ መናገር ህዝብንም ደግሞ ካለማክበር እንደሆነ ነው እኔ የምረዳው። አንድ ሰው ላይ የጫንኩት አይደለም፣ በብዙ መልኩ ስለሚነገር ነው። አሁን ላይ እንደሚታሰበው አይደለም ሁኔታው። አሁን ላይ ምርጫን በደንብ እናደርጋለን፣ ከዚህም በፊት ጦርነት ላይ ሆነን አድርገናል ወለጋ ላይ የሚል ንግግሮች ሲነገሩ ነበር እና ምን አይነት ምርጫ እንደተደረገም የምናውቀው ነው። ወደፊትም ያን አይነት ምርጫ ጠብቁ እንደሆነ ነው እንግዲህ ኤክስፔክት የምናደርገው፣ ልክ ውጤቱን እንደመናገር ማለት ነው። ትንሽ ወንበር ሰጣችኋለሁ እንዳሁኑ ብዙ የብልጽግና እንትን አይሆንም፣ ተቃዋሚዎችም ወንበር ያገኛሉ አይነት የምርጫውን ውጤት ሙሉ በሙሉ ፎርካስት ማድረግ ብቻ ሳይሆን መናገር መተንበይ ያው ወደፊት የሚፈጠረውን አሁን ኦልሬዲ አውቀውት እንደሆነ ነው እየነገሩን ያሉት እና እንደዛ አይነት ነገርም እንዳይሆን ደግሞ ያስፈራል እና ምርጫ ቦርድም ከዛ ቢጠነቀቅ ኃላፊነትም ስላለባቸው አንዳንዴ ደግሞ እንደ ሰውም እንደ ዜጋም ደግሞ መተዛዘን ስለሚያስፈልገን ከዛ ብንጠነቀቅ ጥሩ ይመስለኛል። እሺ አንድ ጉዳይ እዛ ጋር ልጨምርና ወደ ይዘቱ እንመለሳለን። እናንተ በምርጫ ቦርድ እና በገዢው በመንግስት መካከል ማለት ያለውን ልዩነት በደንብ ትገነዘባላችሁ ወይ? ባጭሩ ምርጫ ቦርድ ላይ ትረስት አላችሁ አሁን ባለው ሁኔታ አሁን እስካሁን ድረስ ነገሮቹን በያዘበት መንገድ? እንግዲህ አሁን አስቻይ ሁኔታ አለ ካለ እንዴት ትረስት ሊኖር ይችላል ሞገስ? መሬት ላይ ያለውን ሀቅ ምን በግልጽ የማትናገር ከሆነና የምትደብቀው ከሆነ እንደ ተቋም አሁንም አንድ ግለሰብ ላይ ኢምፕላይ ለማድረግ ፈልጌ እንዳልሆነ ይታወቅልኝ፣ ግን እንደ ተቋም ስለሆነ የሚናገሩት እንዴት ትረስት ሊኖረን ይችላል? ምርጫውን ገለልተኛ በሆነ መንገድ ያስፈጽማሉ የሚል እንዴት ትረስት ሊኖረን ይገባል? ሁለተኛ የእኛን ኢንፑት ደግሞ እንደ ተቃዋሚ አጠቃላይ ተቃዋሚ ፖለቲካ ፓርቲዎችን ኢንፑት ደግሞ ወስዶ መተግበር ካልፈለገ እስካሁን ባለው ሁኔታ ስላልተተገበረልን እንዴት አይነት ትረስት ሊኖረን ይችላል ብዬ ነው አንተን መልሼ የምጠይቅ። ለዛ እንደ ተቋምም ያልኩት ለዛ ነው። ተቋምም ራሱ ቪሰራል አይደል ማለት ይሄ በአጠቃላይ ሳይሆን በዚህ ጉዳዩን በያዘበት አሁን ባወራው ምክንያቱም ኢሹ ባይ ኢሹ ማየት ይቻላል አይደል? ኬዝ ባይ ኬዝ ቤዚስ ቢያንስ ተቋሙ ሙሉ በሙሉ ችግር አለበት አናምንም ማለት አንተማመንበትም ባይባልም ከዚህ አሁን ከምናወራው ጉዳይ ጋር ተያይዞ ይታመናል ወይ በሚል ነው እንደው ማጥብቤ የጠየቅኩሽ። እኔ እንግዲህ ምን ልል እችላለሁ? እኔ ጥያቄ ነው የምጠይቀው። እናንተ ናችሁ የፖለቲካ ፓርቲ ጸሐፊ አይደለው ተወዳዳሪ አይደለው የሚዲያ ሰው ነኝ። አሁን መጠየቅ ብቻ ነው የሚችለው። እኔ እነሱ ሲመጡ ጠይቃለሁ ካገኘዋቸው። እኔ ግን ልመልስ አልችልም። አሁን ልጠይቅ ነው የሚችለውና በዛ ይታየልኝ። እሺ እንግዲህ ጥያቄዎችን ጠይቃችኋልና ወደዛ እንመለሳለን። እንደገና ወደዛ እንመለስና እንየው ይሄንን 7 ጥያቄ ስትጠይቁ ገና ወደ እያንዳንዱ ጉዳይ ሳልገባ 7 ነጥቦችን ያነሳችሁትና ይፈጸማል ብላችሁ አስባችሁ ነው? ማንስ ይፈጸማል ብላችሁ ነው? መፈጸም አለባቸው ነው። አሁን እንግዲህ መፈጸም እንግዲህ የሚፈልግ አካል ቢኖር የሚችለው አካል መፈጸም ቢፈልግ ኖሮ እነዚህን ጉዳዮች እስካሁንም መቆየት አለብን እና ይህ ሁሉ ጥፋት ይደርሳል የሚል እምነት የለንም። ግን መፈጸም ደግሞ አለባቸው። እስካሁን ድረስ ስላልሆኑ ኦኬ መብት ነው በቃ በሞኖፖል እንደተፈለገ ተደርጎ ገዢው አካል እንደፈለገ አድርጎ ይሄድበት ደግሞ ብለን ልንቀመጥ አንችልም። ምክንያቱም ስለሚመለከተን በቀጥታ ይመለከተናል። ይፈጸማሉ አይፈጸሙ የምናየው ነው። ግን መፈጸም አለባቸው። እነዚህ ቅድመ ሁኔታዎች ካልተሟሉ
ምርጫው አሁን ለአካል ስልጣን ላይ ያለውን አካል ድጋሚ ለሌላ 5 ዓመት ጨምሮ አሁን ያሉ ጦርነቶችን ከማስቀጠል አሁን ያለውን የህዝብ ሰቆቃ ከማራዘምና ስቃይና መከራን ከማብዛት የዘለለ ምንም አይነት ፍትሃዊ ምርጫ ይካሄዳል ብለን አናስብም። በዛ ምርጫ ላይ የሚካሄድም የፖለቲካ ፓርቲ ከአጃቢነትና ምርጫውን ፍትሃዊ ከማስመሰል የዘለለ ምንም አይነት ተግባር ይኖረዋል ብለን አናስብምም አናምንምም። እኛም ደግሞ በዛ ላይ የአጃቢነት ሚና እንዲኖረን አንፈልግም በፍጹም። አንደኛ እንዳልኩ እንደ ዜጋም ግድ ስለሚሰጠን እንደ ፖለቲካ ፓርቲም አላማችን ያስል አይደለም ማለት ነው። ስለዚህ መፈጸም አለባቸው የሚመለከታቸው አካላት ህዝብን ጨምሮ እነዚህ ጉዳዮች እንዲፈጸሙ ማስገደድ ጭምር አለበት ብለን ነው የምናስበው። የፖለቲካ ፓርቲዎቹ እንቅስቃሴ እንዳለ ሆኖ ጥሩ ተደራሹስ ማን ነው ማለት የፖስታው አድራሻ ማን ነው? ለማን ነው የተጻፈው ደብዳቤው? ማለት መግለጫው ለማን ነው? ይድረስ ለማን ብላችሁ ነው የጻፋችሁት? ለምርጫ ቦርድ ነው? ለመንግስት ነው? ለዓለም አቀፍ ማህበረሰብ ነው? ለማን ነው ስፔሲፊካሊ? አንዴ ትደግምልኝ ሞገስ፣ ተቋርጦ ነበር። አዎ ደብዳቤውን የጻፋችሁት ለማን ነው? ተደራሹ ማን ነው? ይድረስ ለማን ብላችሁ ነው የጻፋችሁት? የፖስታው አድሬስ የት ነው? ለምርጫ ቦርድ፣ ለመንግስት፣ ለዓለም አቀፍ ማህበረሰብ፣ ለህዝብ፣ ለማን ነው? ለሁሉም ነው። የኛ ይሄ መግለጫን ስናወጣ ወይ ለዓለም አቀፍ ተቋማት ብቻ አይደለም፣ ወይ ለህዝብ ብቻ አይደለም፣ ወይ ለመንግስት ብቻ አይደለም፣ ወይ ለምርጫ ቦርድ ወይ ሌሎች ለሚመለከታቸው አካላት ብቻ ሳይሆን ለሁሉም ነው። ምክንያቱም አንዱ አካል ብቻ ኢንቮልቭ ስላደረገ የሚለወጥ ነገር ስላልሆነ ማለት ነው። ለምሳሌ ውይይቶችን ጠይቀናል። ውይይት የጠየቅነው ወይም ትክክለኛ ጄኒውን የሆነ ድርድር የጠየቅነው ሁሉም የፖለቲካ ኃይሎች ጫካ ውስጥ ያሉትን በሰላማዊ መንገድ የሚታገሉትም አካላት መተው እና መንግስትም ጭምር የጠየቅነው። ስለዚህ ለአንዱ ብቻ ተደራሽ ብናደርገውና አንዱ ብቻ የዛ የኛ ጥያቄ ኖሃው ቢኖረው ለኛ ምንም ጥቅም የለውም፣ ለሂደቱም ጥቅም የለውም። ስለዚህ ለሁሉም ነው፣ ለዓለም አቀፍ ተቋማትም ህዝብም ለመንግስትም ለምርጫ ቦርድም እና ለሁሉም ለሚመለከታቸው አካላት ነው እኛ ተደራሽ ያደረግነው። ግን ይህንን ሊያስፈጽም የሚችለው ኢንስቲትዩሽናል የትኛው ተቋም ነው አካል ነው? በዋናነት መንግስት ነው ብለን ነው የምናምነው። ቀጥታ በመንግስት ወይስ በምርጫ ቦርድ በኩል ወደ መንግስት? በምርጫ ቦርድ በኩል ነው ብዬ አላስብም። ከአንዳንዱ ሁኔታዎች በምርጫ ቦርድ በኩል ሊሆን ይችላሉ ዳይሬክትሊ ምርጫን የሚመለከቱ። ግን ለምሳሌ የጠየቅናቸው ጥያቄዎች ምርጫ ስለሆነ ብቻ አይደለም መሆን ያለባቸው። ገብተዋል? ይሄ ምርጫ ጊዜ ስለደረሰ ብቻ አይደለም መሆን ያለባቸው፣ ወይም ደግሞ ምርጫ ተኮር ብቻ አይደሉም ጥያቄዎቻችን። ለምሳሌ የጦርነቱ መቆም ምርጫ ተኮር አይደለም። ምርጫ ስለደረሰ አይደለም ጦርነት መቆም ያለበት። እንደ አስቻይ ሁኔታ አስገብተነዋል። ልክ ነው። ከምርጫ ጋር ተያይዞ ነው ምርጫው ፍትሃዊ እንዲሆን ብለን ነው እንትን ያልነው። ግን እያንዳንዱ ጥያቄ ስታየው በብዛት የሰብአዊ መብትም ጥያቄ ነው። ለምሳሌ የዜጎች መፈታት፣ የፖለቲካ እስረኞች መፈታት፣ የጦርነት መቆም፣ በጦርነት የሚደርሱ ብዙ የሰብአዊ መብት ጥቃቶች ስላሉ ማለት ነው። እና እነዚህ ነገሮች ማድረግ የሚችለው መንግስት ነው። በምርጫ ቦርድ በኩል የሚደረጉት ለምሳሌ ምርጫው ገለልተኛ እንዲሆን ታዛቢዎችን ከማምጣት ነው። የታዛቢዎችን ገለልተኝነት ከማረጋገጥ አንጻር በምርጫ ቦርድ በኩል ሊያልፍ ይችላል። እንደዚህ ሊሆን ይችላል እንጂ በዋናነት ግን መንግስትን የሚመለከቱ ናቸው። በጣም ጥሩ። እዚህ ገጽ 3 ላይም ተቀምጧል ላይ ያደረኩት የኢትዮጵያ መንግስት በሚከተሉት የማይታለፉ መሰረታዊ ሁኔታዎች ላይ አፋጣኝና ተጨባጭ እርምጃዎችን እንዲወስድ ጥሪ እናቀርባለን ይላል። ሶ ቤዚካሊ በዋናነት ለመንግስት ነው። ከመንግስት አካል ውስጥ የትኛው ተቋም ነው የሚለው ደግሞ እንግዲህ መንግስት ራሱን ችሎ ቤት በኩል ነው ወይም በምርጫ ቦርድ በኩል ነው የሚያወያያችሁ ወይም ደግሞ በጋራ ምክር ቤት ነው ሊያወያይ የሚችለው እንጂ መንግስት እንድል ሰፊ ነው። መቼም መንግስት ፓርላማ ሊሆን አይችልም። ፓርላማ ያው ህግ ሊያወጣ ይችላል ማሻሻያ ካስፈለገ። ከዛ ውጪ ግን የፖሊሲ ኮሚትመንት አብዛኞቹ አሁን ከ7 ውስጥ ወደ 5-6ቱ ቤዚካሊ የቀን ልቦናና የፖለቲካል ኮሚትመንት አይደለም የሚጠይቁት፣ ማለት ውሳኔን ነው የሚጠይቁት የፖለቲካ ውሳኔን። እና ይሄም የሆነው እንግዲህ ኤግዜኪቲቭ ቦዲ ምናልባትም የትኛው ነው የሚሆነው? ያው መንግስት የምንለው በዋናነት ኤግዜኪቲቭ ቦዲ ስለሆነ እሱ ነው የሚሆነው። ለህግም ቢሆን እነሱ ስለሆኑ ዞሮ ያኛውን አካል ነው የሚመለከተው። አሁን
ጊዜያችንን ሴቭ ለማድረግ ሊያደናግር ይችል የነበረው ከዚህ ቀደም ወይም በተለያዩ ሀገራትም በእኛም ሀገር እንዳየነው የመንግስትነት ስትራክቸር ባላቸው እንትኖች አመራሮች ላይ ነው። አሁን እንግዲህ እንደኔ ያረዳድ መንግስት እንደሚባለው ሰፊ ወይም ደግሞ ውስብስብ የሆነ ነገር አይደለም። እንግዲህ አንድ ፓርቲ ወይም አንድ ሰው ብቻ የሆነበት ስርዓት ላይ ስለሆንን አሁን ላይ እንደውም የአንድ ሰው በጣም ቅልቦና ብቻ ችግሮቹን ሊፈታ ይችላል የምልበት ደረጃ ላይ ደርሻለሁ። ጥሩ ነጥብ ነው ያነሳሽው። በዋናነት እኔ የማጋድለው አንድም ሆነ ኮሌክቲቭሊ ዞሮ ቅልቦናን የሚጠይቁ ናቸው። በነገራችን ላይ አብዛኞቹ የፖለቲካ ምህዳር አሁን ቤዚካሊ ምንም እጅ መሰብሰብ ነው እኮ አንዳንዱ ፖዚቲቭ ኦብሊጌሽንም አይደለም። ኤኒዌይስ የኔን አስተያየትና ሊግል እንትኑን ልተውና ወደ አንቺ ልመለስ። ይሄ ጉዳይ እንደ ምክረ ሐሳብ ነው ወይስ ካልተደረገ በቃ እንደ ቅድመ ሁኔታ ነው የምትወስዱት? ቅድመ ሁኔታዎቻችን ናቸው። ምክረ ሐሳብማ ቢሆን እንደዚህ ብታደርጉት ይሻላል የሚል ቶን ነው ያለው። እነዚህ ጉዳዮች ካልተደረጉ ምን አይነት ምርጫ እንደሚካሄድና የምርጫውን ውጤት ኢቭን ቀድመን ማወቅ እንችላለን። ሁለተኛ ምርጫ ማካሄድ በዚህ ሁኔታ ቀደም እንዳልኩ እኛም ምርጫ ላይ ለሚሳተፉትም አካላት ከአጃቢነት የዘለለ እንዲሁ ደግሞ አሁን ስልጣን ላይ ያለውን አካል ከስልጣን ማስቀጠያ በዘለለ ምንም አይነት ለውጥ አያመጣም። ስለዚህ ምክረ ሐሳብ ቢኖር ቶናችን የሚሆነው እንዲህ ብታደርጉት ይሻላል ነው። እነዚህ ግን አጥብቀን የጠየቅነው በቃ መሆን አለባቸው። ካልሆነ ምርጫው ፍትሃዊም ተአማኒም አይሆንም። ኢንፋክት ምርጫውን ለማድረግ በራሱ አስቻይ ሁኔታ የለም እያልን ነው እነዚህ ሁኔታዎች ካልተሟሉ። ስለዚህ ቅድመ ሁኔታዎች እንጂ ምክረ ሐሳቦችም አይደሉም። ስለዚህ ቅድመ ሁኔታ የራሱ የሆነ ውጤት አለውና ቅድመ ሁኔታው ካልተሟላልን ይሄንን እናደርጋለን ነው። ምንድነው ሊሆን የሚችለው? ይሄ ቅድመ ሁኔታስ ነው ወይ ማለት እንደማይደረግ የሚታወቅ ከሆነ ማለት ነው የመደረግ የመሆን እድሉ ጠባብ ከሆነ ገባኝ አለበት ነው። ቅድምም የነገርሽኝ እሱ ነው። ይሆናል ሳይሆን መሆን አለበት እያልን ነው ብለሽኛል። እኔ ያልኩት ቅድመ ሁኔታ ከሆነ የሚያመጣው መዘዝ አለ፣ ውጤት አለው፣ ኮንሲኩዌንስ አለውና ምንድነው ሊሆን የሚችለው ነው። እንግዲህ ውጤቱን አሁን ቅድም የዘረዘርናቸው መጀመሪያ የዘረዘርናቸው የፖለቲካ ፓርቲዎች ምርጫ የሚገቡት የማይገቡት በጋራ አይደለም፣ ወይም የፈጠሩት ቅንጅት የፈጠሩት እንትን የለም። ስለዚህ በጋራ ልንወያይበት እንችላለን። በጋራ የወሰነው ነገር የለም። እንደ ፓርቲ ግን በግላችን ከዚህ በፊት ኢህአፓ የሚያስቀምጣቸው ቅድመ ሁኔታዎች አሉና እነዚያው ቅድመ ሁኔታዎች ካልተከበሩ ኦፍ ኮርስ እኛም የራሳችንን የሆነ እርምጃ እንደምንወስድ ግልጽ ነው። እርምጃው ምን ይሆናል የሚለውን አሁን ፖለቲካሊ እዚህ ላይ ይፋ ማድረግ እንትን አይደል ሮንግ ነው። ግን እንደ ፓርቲ ደግሞ የምንወስዳቸው እንደ ኢህአፓ የምንወስዳቸው ደግሞ የራሳችን እርምጃዎች አሉ ማለት ነው። ቅድም እንዳልኩ አጃቢ መሆን አንፈልግም። በተለይ ደግሞ አሁን ህዝብን ያማረረና ህዝብን ለዚህ ሁሉ ስቃይ እየዳረገ ያለ ስርዓትን 5 ዓመት ሌላ ሌጋል ስያሜና ሌጋላይዝ በማድረግ ሂደት መሳተፍ በፍጹም አንፈልግም እና ምርጫው ቢያንስኛ ምርጫው ፍትሃዊና ተአማኒ የመሆን እድል አለው ብለን ስናስብ ነው እርምጃዎቻችንን ላንወስድ የምንችለው እንጂ አሁን እነዚህ ያስቀመጥናቸው ቅድመ ሁኔታዎች ባልተሟሉበት ሁኔታ እኛም ዝም ብለን የምናየው ነገር አይደለም። እርምጃዎች አሉ፣ አጸፋዊ ምላሽ አለው። ግን አሁን እዚህ ላይ መግለጽ ሮንግ ስለሆነ እኔም አላስገድድም። ፖለቲካሊ ኢምፕሊኬሽኑ ምን እንደሆነ ማውቃለሁ፣ ይገባኛል። ይሄ አሁን አብዛኞቹ አንዱ ሁሉን አቀፍ የፖለቲካ ድርድር ይምጣ ስትሉ አንዱ ነው እንሄድበታለን። ሌሎቹና አሁን ብንከፋፍል በመንግስት ሊያደርጋቸው የሚችሉ ማድረግ የማይፈልግ እንዲሁም ደግሞ ለማድረግ ደግሞ የህግ ማሻሻያን የሚጠይቁ ብለን 3 ቦታ ማስቀመጥም እንችላለን በረድፍ ከነኛ ውስጥ ለምሳሌ ሁሉን አቀፍ የፖለቲካ ድርድር ስትሉ የዚህ የድርድሩ ውጤት ተጠባቂ ውጤት አለ አይደለ? ተጠባቂ ውጤቱ ምንድነው? ለምሳሌ የዚህ ድርድር ወዴት ነው የሚያመራው? ሁሉም የሚስማማበትና ሁሉንም የሚያካተተ የፖለቲካዊ ሂደት መፍጠር ነው። ወደ ምርጫም ሂደት በለው ከዛ ደግሞ ሀገር እንደ ሀገር የማስቀጠልም ልትለው ትችላለህ። እሱን ሂደት መፍጠር ነው በዋናነት ግቡ እንጂ አሁን አንድ አካል ብቻ በሞኖፖል እንደያዘው
ምርጫውንም በሞኖፖል ሀገርንም በሞኖፖል እንደተያዘው በዛ ሂደት መቀጠል ሳይሆን የኛ ግብ ለምሳሌ ሁሉን አቀፍ የፖለቲካ ድርድር ይደረግ ስንል የኛ እንትን የሚሆነው ያንን ሁሉም የሚስማማበትና ለሁሉም ተስማሚ የሆነ የፖለቲካ ሂደት መፍጠር ነው። ለምሳሌ ሰው አሁን በዚህ ጉዳይ ኦፍ ኮርስ ተጠባቂ ውጤት ብዙ መልክ ሊይዝ ይችላል። መንግስት ግን መልስ ሊሰጥ የሚችለው የምርጫ ቦርድ የሚባል እኮ አቋቁም ያለው ገለልተኛ የሆነ በዛ መልኩ ሚዲየት እንደረጋለን ቢል ምንድነው የሚሆነው? እናንተ መልስ አለ ኦሬዲ የተቋቋመ እኛ እንደ ፖለቲካ ፓርቲ ነው የምንወዳደረው ብልጽግና፣ መንግስት ደግሞ ያንን ያስፈጽማል፣ ምርጫ ቦርድ የወሰነውን ያስፈጽማል። ችግራቸውን ጥያቄያቸውን ለምርጫ ቦርድ ለነሱ ያስገቡ ቢል ምንድነው እናንተ መልስ የሚሆነው? እንደዛ ካለ የፖለቲካ ምን እንደሆነ አንደርስታንድ አያደርግም ወይም እኛ ፖለቲካ ምን እንደሆነ አንደርስታንድ አያደርጉም ብሎ በጣም ይንቀናል ማለት ነው። አንደኛ ብዙ ጊዜ የሚሰማው ነገር አለ። ለምሳሌ ከብልጽግና ሰዎች ምርጫ ቦርድን ልክ እነሱ እንዳቋቋሙት አድርገው ምርጫ ቦርድን እኮ አለ ምርጫ ቦርድ በጣም ገለልተኛ ነው፣ ፍትሃዊ ነው ምናምን የሚል አይነት ነገር አለ እና እሱን እንድናምን መጠበቅና ምንም አይነት ጣልቃ እናስገባም እጃችንን ካሉን እንዳልኩት ፖለቲከኞቹ ወይም ደግሞ በኢትዮጵያ ውስጥ ያሉ የፖለቲካ ፓርቲዎች እና ፖለቲከኞች ፖለቲካም አያውቁም ብሎ እንደመናቅ ነው የምወስደው። ከዛ ባለፈ ግን አንድ ጥያቄ ብቻ መጠየቅ ነው የሚጠበቅብን። ለምሳሌ የሰብአዊ መብት ተቋማት ላይ ጭምር እጁን ያስገባል የብልጽግና መንግስት አይደለም። እንደዚህ አይነት ተቋማት እና የሚዲያ ተቋማት ጭምር ላይ በግልጽም በስውርም እጁን የሚያስገባ አካል ስልጣኑን የሚያስቀጥልለትና ወይም ደግሞ ያንን ሂደት ኮኦርዲኔት የሚያደርገውን አካል በገለልተኝነት ይይዘዋል የሚል እምነት የለንም። ስለዚህም ድርጊቶቹ በራሱ ምን አይነት ስርዓት እንደሆነና ገለልተኛ አይነት ተቋማትን እንደማይፈልግ ማሳያ ስለሆነ ብዙ የሚያከራክር አይደለም። በራሱ ተግባር መመለስ የምችለው ስለሆነ እግረ መንገዱንም እንደ አንድ ፖለቲካ ፓርቲ አመራር በመንግስትና በፓርቲ መካከል ያለውን ልዩነት ወይም ደግሞ ቀጭን ገመድ እንዴት ነው የምትመለከቱት እናንተ? በለመሆኑ ኢትዮጵያ ላይ በመንግስትና በተቋማት በመንግስትና በፓርቲ መካከል ልዩነት አለ? አሁን የለም። እንደውም ሲጠሩም እኮ የብልጽግና መንግስት እየተባለ ነው የሚጠራው። ብልጽግና ፓርቲ እኮ ነው አይደለ? እንደውም አንዳንድ ጊዜ እኔ ምን አስባለሁ ተቃዋሚዎችን ማስገብተናል ይላሉ። እንደው ለኮታ ማሙያም ይሁን ዲሞክራቲክ ነን ለማለትም ተቃዋሚዎችን በመንግስታቸው በሚኒስትርነትም በሚኒስትር ዴኤታነትም ያስገባሉና የብልጽግና መንግስት ሲሉ ኦኬ እነዛም ሰዎች የብልጽግና አካል ናቸው ብዬ አስባለሁ። ምክንያቱም የመንግስት አካል ናቸው ግን የብልጽግና አካል አይደሉም። ብልጽግናን መንግስት ካልከው ተቃዋሚዎቹም እንደዛ ናቸው እያልክ ነው። እና እንግዲህ ይህን ጥያቄ መጠየቅ የነበረባቸው በዛ በኩል ያሉና ጉዳዩ የሚመለከታቸው ሰዎች ናቸው። እኛ ከዛ እግዚአብሔር ይመስገን እጃችን ሙሉ በሙሉ ንጹህ ስለሆነ ማለት ነው። ግን እንደ ሰውም እንደ እንትንም ስመለከተው እንደሞ እንደ ጋዜጠኛም ሳየው ከዚህ በፊት የገጠሙንም አንዳንድ እንትኖችን ስታይ በመንግስትና በፓርቲ መካከል እቺ ፋይን ላይን የምትባለው ቀጭኗ መስመር በራሱ አሁን ላይ ያለች ለማለት አያስደፍርም። በተደጋጋሚ ከመመላለሳቸው የተነሳ መንገድ ስትመላለሽ በጣም እንትን ሊል ይችላል። ቅድም ብለሻል በሁለቱ መካከል እኛ እግዚአብሔር ይመስገን እኛ በሁለቱ ያው መንግስት አካል አልሆንም ልዩነቱን ለማየት ያመቸናል ብለሻል። እኔም እግዚአብሔር ይመስገን ጠይቄያቸዋለሁ ሌሎቹን የተቃዋሚ ፓርቲዎችን አመራር ልዩነት አለ ብለውኛል በሌላ መልኩና እንግዲህ አንድ ሀገር ላይ ነው ያላችሁት ወይ የሚለውም አንድ ነገር ነው። ስለዚህ እንደተቀመጥክበት ቦታ ነው የምታየው እኮ እንደተቀመጥክበት ቦታ አይደለ ማለት ፐርስፔክቲቭ በቦታ ይለያያል። ትንሽ ወጣ ስትል ያለውና ውስጥ ስትሆን ያለው ዲፈረንስ ስለሆነ ማለት ነው። አሁን እንግዲህ መንግስት ስንል በነገራችን ላይ ብዙ ሰዎች ይሄ ሶስቱን የመንግስት አካላት ወይም ደግሞ በዋናነት ኤግዜኪቲቭ ኦርጋንን ብቻ ነው የሚያዩና መንግስት እዚህ ስንል እኛ ተቋማትንም ነው የሚያካትተው። ምርጫ ቦርድ የመንግስት ተቋም ነውና
እኔ በዋናነት እሱንም ነው እያወራሁ ያለሁት። የሰብአዊ መብት ተቋም የመንግስት አካል ነው። ለዛውም ፓርቲ መጣ አልመጣ ሁልጊዜም የሚኖር አትሊስት በቲዮሪ ደረጃ እና አሁን መንግስት ስል ምርጫ ቦርድንም እያመጣው ነው። መንግስት ስል ኢትዮጵያ የሰብአዊ መብት ኮሚሽንን እያመጣው ነው። መንግስት ስል እኔ ፍርድ ቤትንም ነው የማመጣው። መንግስት ስል የሌሎች የዲሞክራሲ ተቋማትንም መንግስት ስል ሚዲያን ነው ኤግዛክትሊ በዋናነት እና ይሄ ነው መንግስትና በጣም ሰው አጥብቦ እንዳያዩ ብዬ ነው። እኔ እንደውም ለኔ በጣም ትልቁ መንግስት ለጊዜው ይሄ ነውና በእነኚህ በኩልስ በመንግስትና በብልጽግና ፓርቲ መካከል ያለው ልዩነት አለ ወይ ከሚል አንፃር ነው። እኔ የቀደሙን ብንተው ማለት ነው አንቺ ያልሽው መንግስት አስገብቷል ኤግዜኪቲቭ የሚለውን እንተይውና አሁን እነኚህ የዲሞክራሲ ተቋማት መካከል እና መንግስት መካከል ያለው ግንኙነት ራሱ ምንድነው የሚለውንም ማየት ስለፈለኩ ነው። ሚዲያውን ማየት በቂ ነው። እሱን ሌሎቹን ማየት አይጠበቅብህም። ፊት ለፊታችን ያለውን ሚዲያዎቹን ስቴት ኦውንድ ናቸው የሚባሉ ሚዲያዎችን እንዲሁ ደግሞ ስቴት ኦውንድ ብቻ ሳይሆን አሁን በጣም በሚያሳዝንና በሚገርም ሁኔታ የግል ናቸው የሚባሉ ሚዲያዎች ለትርፍን የተቋቋሙት የሚባሉ ሚዲያዎች ጭምር ያላቸው ቢያዝ ምንም ማለት አይተህ የምትረዳው ነገር ነው እና በተለይ ደግሞ ጠንካራ ናቸው የሚባሉ ሚዲያዎችን ደግሞ ከማዳከም ጀምሮ ከዛ ተቋማትን በመጠቀም ማለት ነው። አሁን ግዴታ ወይ ጠቅላይ ሚኒስትሩ መጥቶ ኤክስኪዩዝ እንዲያደርገው አትጠብቅም። ተቋማቱን በመጠቀም ብዙ ተቋማት ስላሉ እነሱን በመጠቀም ጭምር ሚዲያዎችን ማዳከም ሚዲያዎች በጣም ቢያዝድ እንዲሆኑ በማድረግ የሰብአዊ መብት ተቋማት ላይ በግልጽም ጣልቃ በመግባት ጭምር የሚደረጉትን ነገሮች እያየን ነው እና ገለልተኛ ናቸው ወይም ደግሞ መንግስትና ፓርቲ ያቺ ጠባባ መስመርም አሁን አለች ለማለት የሚያስደፍር ሁኔታ የለም በፍጹም እውነታውን መካድ ስለሚሆን። ስቴት ኦውንድ ማለት ራሱ በጣም ትልቅ አይሆንም ክብር አይሆንም ፓርቲ ኦውንድ ነው እንጂ የምን ስቴት ከሆነማ ስቴት ሁሉንም ነው ሰርቭ የሚያደርገው እና ምን እኔ አሁን በኢቢሲ እና በድምጽ ወያኔ መካከል ልዩነት አለ እንደ ቢያንስ የድምጽ ወያኔ እኮ በግልጽ የፓርቲ ሚዲያ ነው ድምጽ ወያኔ ነው እና ምንድነው ልዩነቱ በተግባር ደረጃ በገለልተኝነት ደረጃ? አንዴ ድገምልኝ ተቋርጦ ነበር ይቅርታ በጣም። አዎ ችግር የለውም አይ እረዳሻለሁ። ስቴት ኦውንድ ማለት ራሱ በጣም ማመጎስ አይሆንም ወይ? ስቴት ኦውንድ ማለት እኮ የስቴት ነው ያገሩ ነውና ምን ፓርቲ ኦውንድ አይደለም ወይ? በድምጽ ወያኔና በኢቢሲ መካከል ምን ልዩነት አለው በተግባር ደረጃ ሲታይ? ቢያንስ ያኛው በይፋ ድምጽ ወያኔ ነኝ ብሎ ተናግሯልና የፓርቲ ነው። አይ እንትን እኮ ነው ምን እንደሆነ ታውቃለህ አንዳንድ ጊዜ የምትነጋገረው ሌላውም አካል በሚገባው ቋንቋ መሆን አለበትና ስቴት ነን ስለሆነ እያሉ ያሉት የእናንተ ሚዲያ እንደማለት አድርገን እንጠቀምበት እንጂ ልክ ነህ በደንብ ማጋነን ወይም ደግሞ ሚዲያዎቹን በደንብ መካብ ነው የሚሆነው እንደዛም ስንል ግን ደግሞ በቋንቋ መረዳዳት ስላለብን ስቴት ነን እያሉ ስለሆነ ኦኬ እሺ የእናንተ ሚዲያ እንደማለት አድርጎ እንዲወሰድ ነው። ጥሩ ነጥብ ነው ያነሳው። ጥሩ ከዚሁ ጋር ተያይዞ ጥያቄ ስጠይቃችኋለሁ። እናንተ እንደ ተቃዋሚ ፖለቲካ ፓርቲ ጫና አሳድራችኋል ወይ? ለምሳሌ ስቴት ኦውንድ የተባለው ስቴት ነው ከእናንተ ግብርም ነው ከኛም ግብር ከእያንዳንዳችን ግብር ነው ግብርም ወይም በእያንዳንዳችን ስም ከሚመጣው ሪሶርስ ነው እና እናንተ እንደ ተቃዋሚ ፖለቲካ ፓርቲ ኢቢሲም ሰዓት እንዲሰጣችሁ ኢንተርቪውም እንድትደረጉ ሀሳባችሁን እንድትገልጹ ምሳሌ ነው ያልኩት ፋና ላይም ሀሳባችሁን እንድትገልጹ በምርጫ ቦርድ በኩልስ እንደ ቅድመ ሁኔታ ለምን አላስቀመጣችሁም? እስከ ዛሬ ድረስ ጫናስ ለምን አላሳደራችሁም? አሳድራችሁ ከሆነስ ምንድነው ስታገኙ የነበረው ምላሽ? አይ አስቀምጠናል እንደ ቅድመ ሁኔታ የሚዲያዎች ገለልተኝነትና ነፃነት በዚህኛው ላይ አላልኩም ከዚህ በፊት በነበረው መጣላ ከዚህ በፊት እንደ ኢሃፓ ነው እያወራሁ ላይ ያለሁት እንደ ኢሃፓ አስቀምጠናል የሚዲያ ነፃነት መከበር አለበት መንግስት ጣልቃ መግባት የለበትም በሚዲያዎች የሚል አንዱ ቅድመ ሁኔታችን እሱ ነው። ግን እንዳልኩ ነው እንደውም አሁን የምርጫ ጊዜ ስለሆነ ኤክስፔክት ይደረጋል በደንብ በራቸውን ሊከፍቱ እንደሚችሉ እንደውም አንዳንዶች ኮንታክት ማድረግ ጀምረዋል። ከዚህ በፊት በፍጹም መግለጫም የመዘገብ ፍላጎት የላቸውም ኢንተርቪው የማድረግም ፍላጎት የላቸውም። ልክ እንደ እንጀራ ልጅ ነው የምንታየው እዚህ ሀገር ውስጥ በተለይ ተቃዋሚ የፖለቲካ ፓርቲዎችም ተቃዋሚ ፖለቲከኞች እንዲሁ ደግሞ የተለየ ሀሳብ ያላቸው ዜጎች ጭምርና አድርገናል ጫና በደንብ ግን አንዳንድ ጊዜ ስትቀርብም ሀሳብ ይቆራረጣል። ሀሳብ ሲቆራረጥ ደግሞ የሚያመጣውን ችግር ትረዳዋለህ እንደ ሚዲያ ሰው አይደለ እንዴት አድርጎ ናሬሽን እንደሚቀየር እዛ ቦታ ላይ እና አንዳንድ ጊዜ መቅረቡም ችግር ነው የሚሆነው እንደው ካስቀረቡህ ማለት ነው። ግን ደግሞ ፍላጎቱም የላቸው እስከዛሬ ድረስ
አሁን አሉ አንዳንድ ጥያቄዎች አሁን እናቅርባችሁ ኢንተርቪው የሚሉ ከምርጫ ጋር ተያይዞ እንጂ እንዲሁ በግል ወይም ከምርጫ ጊዜ ውጪ የፖለቲካ ተቃዋሚዎችን በጣም የሚገለሉበት ነው። ግን ተቃዋሚዎች ስለ ደግሞ ምን አይነት ተቃዋሚዎች እንደሆኑ አንደርስታንድ ያደርገዋል ሰውን ብዬ አስባለሁ። አንዳንድ ሰዎች እንዴ እንትና እኮ ኢቲቪ ላይ ቀርቧል፣ እንትና እኮ ፋና ላይ ቀርቧል ብለህ ማስረጃ ልታመጣ ትችላለህ። ግን ምን አይነት ተቃውሞ፣ ምን አይነት ተቃዋሚ፣ ምን አይነት እንቅስቃሴ የሚያደርግ የሚለውን ስታይ ነው በደንብ አንደርስታንድ የምታደርገው። ይሄ ነገር ወደፊትም ስለሚጠቅም ነው የምጠይቅሽ ምስጢር በድጋሜ ይሄ ጉዳይ ከመንግስት አቅጣጫ ተሰጥቷቸው ያው ለሰው በሚገባው እኔም ላውራ ብዬ ነው እንዳንቺ አቅጣጫ ስለሚወዱ ከመንግስት አቅጣጫ ተሰጥቷቸው ነው ወይስ ራሳቸው ጋዜጠኞቹና ተቋሙ ከዚህ በፊት የነበረውን ነገር መተው መጥፎ ልማድ መተው ስላልቻሉ ነው? ምክንያቱም አንዳንድ የምሰማቸው ነገሮች አሉ መንግስት ራሱ በይፋ ቢፈቅድላቸው የሚፈሩ እና የሚያሽቃብጡ ጋዜጠኞችም አሉ ያለኝ ሰው ስላለ ነው የተጠቀም ሚኒ ሰርቬይ ሰርቼ ሰሞኑ አሉ። ምንም ጥርጥር የለውም። እንዳልኩ አገኘዋለሁ ብለህ የምታስበው ነገር ለምሳሌ ማቴሪያል የምትለካ ከሆነ ትክክለኛ ጋዜጠኛም ካሉን ጋዜጠኝነት ዝም ብሎ በተመቸው ቦታ ብቻ መውደቅም ስላይደለ ማለት ነው። እና እንደዛ የሚያደርጉ አሉ በደንብ እኔም አውቃለሁ። ግን ያ ነፃነት ቢኖር ኖሮ ወይም ደግሞ ኮንሲኩዌንስ ባይኖረው ኖሮ ለምሳሌ ትክክለኛ ዘገባ ማቅረብ ለሁሉም ሳያዳሉ በቃ የጋዜጠኝነትን መርህ በተከተለ ሁኔታ ለእውነት መቆም ምንም አይነት የጎንዮሽ ጉዳት የማያስከትለው ወይም እቺ ውጤት የማትኖር መጥፎ ውጤት የማያመጣ ቢሆን ኖሮ ከመንግስት በኩል በደንብ ደግሞ ጄኒውን ሆኖ ስራቸውን ሊሰሩ የሚችሉ ጋዜጠኞች ደግሞ እንዳሉ አምናለሁ። ግን ኤክስኪውዝ ሊሆን አይችልም እሱ። ምክንያቱም ደግሞ በዛው ልክ በዛው ተቃራኒ ባልተመቸ ሁኔታም ጋዜጠኝነትን በትክክል ኤክሰርሳይዝ እያደረጉና ለህዝባቸውም ለእውነትም ለሙያቸውም የታመኑ ጋዜጠኞች ስላሉ ማለት ነው። ስለዚህ ሊኖሩ ይችላሉ። ይሄ ኩርኩሙ ባይኖር ኖሮ እስር፣ መንገላታት፣ መሰደድ፣ መገደል ባይኖር ኖሮ ስራቸውን በትክክል ሊሰሩ የሚችሉ ጋዜጠኞች አሁን ባለው የመንግስት የሚዲያ ተቋማት ላይ ሊኖሩ እንደሚችሉ እረዳለሁ። አሉም። ግን እኔ ኤክስኪውዝ አድርጌ ልሰጥ አልፈልግም። እሱን ኩርኩሙን ወይ ደግሞ መሳደዱን ምናምን ኤክስኪውዝ ማድረግ አልፈልግም። ምክንያቱም እዚሁ እንዳልኩ በዛው ጊዜ አት ሴም ታይም ታያለ ያን ሁሉ ተቋቁሞ ለሙያቸው የታመኑ ጋዜጠኞችን እና እንደ ኤክስኪውዝ ተደርጎ መነሳት የለበትም። ሊኖሩ ይችላሉ። ግን እንትን አይደለም ምክንያትም ሆኖ መቅረብ ያለበት አይደለም። ይሄ እንግልቱ ቀላል ነው ግን እያልኩ አይደለም። ጥሩ አዎ አንዳንድ ለረጅም ጊዜ የታሰረ እኮ እስሩንም ስፈችለት መለቀቁንም ስለማያውቅ ነው። እሱም የፖለቲካል ካልቸርም ስላለ ነው ያያነሳሁት። ኤኒዌይስ እንግዲህ የቤት ስራችሁም ነው የሚሆነው። ቢፈቱ ራሱ ነው የምልሽ ኢቨን ቢፈቱ ራሱ ያው ከዛሬ ጀምራችሁ ነፃ ናችሁ ቢባሉ ራሱ የሚያደርጉ አይመስለኝም። እኔ የቢሲ ጋዜጠኞች ይቅርታ አድርግልኝ ስለማውቃቸው እና ከውጪ የምር በቃ ያሉትን ሁሉ እንዳውም ኢትዮጵያን እንከፋፈል የሚሉትን ጋዜጠኞች ምንድነው የፖለቲካ ፓርቲዎች ራሱ ከነገ ጀምራችሁ ማቅረብ ትችላላችሁ በዲቤት መልክ ቢባሉ እንትን ነው የሚሉት አለቃ ተሳስተሃል ነው የሚሉት። እንዳውም ይመክሩታል። እቺ አድርባይነት እኮ መጥፎ ናት። በጣም የኛ ደግሞ ያውኑ ጄኔሬሽን ደግሞ አድርባይ ፕሮማክስ ትሉታላችሁ የቲክቶክ ጄኔሬሽን። ወደ አንድ ያነሳችሁት ነገር አለ እዚህ ጋር በዚሁ በመጀመሪያው ነጥብ ላይ አለፍ እያለን ነው የምናየው። አንደኛው ላይ የቆየሁበት ምክንያቱ ይገባሻል ወሳኙ እሱ ስለሆነ ነው። እንደ ተጠባቂ ነገር ያስቀመጣችሁት የጋራ ፍኖተ ካርታ ነው የሚለው ተራ ቁጥር 1 የጋራ ውይይት ይደረግ አቀኛ ውይይት ይደረግ ስትሉ ምንድነው የጋራ ፍኖተ ካርታ ማለት ምን ማለት ነው? የጋራ ቃል ኪዳን ማለታችሁ ነው? የፖለቲካ በፊት ከምርጫ በፊት ምርጫው ስለሚካሄድበት በመንግስትና በተቃዋሚ መካከል የሚደረግ ቃል ኪዳን ማለታችሁ ነው ወይስ ሌላ ነው? ምንድነው ፍኖተ ካርታው? ከሽግግር መንግስት ጋር የሚያያይዘው ነገር አለ ወይ? ያው የተለየ ነገር አይደለም እያልን ያለ ነው። ሁሉም ስቴክሆልደር ሁሉም ባለድርሻ አካል ያ መንግስትንም ይጨምራል ተቃዋሚዎችንም ጠይቃል ይጨምራል በእንትን ላይ ያሉትን በጦርነት ላይ ያሉ አካላትን ይጨምራል። ስለዚህ ለዲሞክራሲ ሽግግር የሆነ የጋራ መግባባት የጋራ ስምምነት ላይ መድረስ አለብን። ቅድም እንዳልኩ በአንድ አካል ብቻ የሚመራው ወይም አንድ አካል የተቆጣጠረው ብቻ ሳይሆን ሁሉም የሚስማማበት ሁሉንም የሚያስማማና ለሁሉም የሚስማማ የጋራ የሆነ ስምምነት ላይ መድረስ አለብን የሚል ነው እንጂ ብዙ የተለየ ነገር አይደለም አንተ ካልከው። እሺ ጥሩ
እንግዲያውስ እንደዛ ከሆነ ወደ ሌሎቹ ነጥቦች ሊሄደው እንዲጠራ ነው ከሽግግር መንግስት ጋር እያያዝም አይደለ እንደገለጽልኝ አያያዝ እሱን የምንነጋገረውማ ምርጫውን አናካሂድም ከተባለ ነው። ያው የግጭቶች መቆምና የጸጥታ ዋስትና የሚለው ግልጽም ስለሆነ ነው ያለፍኩት ከዚህ በፊትም ተናግራችሁታል። ሌላው ግን የፖለቲካ ምህዳሩ ያለ ምንም ቅድመ ሁኔታ መከፈት አለበት የሚል ነው ጥያቄያችሁ። ያለ ምንም ቅድመ ሁኔታ መከፈት አለበት ሲባል በቅድም የገለጽናቸው አለ ሚዲያውም የፖለቲካ አሰራሩም በመንግስትና በፓርቲ መካከል ልዩነት አለመኖሩ የተቋማት ግንባታ ችግር እና ወዘተረፈ ችግሮች አሉና ያ ባለበት ሁኔታ ያለ ምንም ቅድመ ሁኔታ መከፈት አለበት ስትሉ በሩን በቃ እንዳለ ክፈተው በርግደው ማለት ነው ከዊሉ ውጭ ማለት ነው። አንደኛ ያረጋሉ ያረጉም የሚለውን ቀደም ተነጋግረናል መሆን አለበት ነው ያላችሁ ስለዚህ እሱ መልጬ አልጠይቅሽም ድጋሚ ገልጽ ቀደም ስላብራራሽ ያረጋል ብዬ ስለማላስብ ማለት ነው። ግን በእንትኑ ራሱ ባለው ሁኔታ ራሱ ስታዩ ያለ ምንም ቅድመ ሁኔታ ተበርግዶ መከፈት አለበት ስትሉ በጣም ቱ አይዲያሊስቲክ አልሆናችሁም ወይ የሚል ነው። ኦቨርናይት የሚመጣ ስኬት እንዳልሆነ እንረዳለን። አሁን የምንጠይቃቸው ጥያቄዎች በአንድ ሌሊት እንደው ዊሊንግነሱ እንደሌለ ነው እኔ በግል ማምነው። ግን ዊሊንግነሱ እንኳን ቢኖር በአንድ ሌሊት የምታደርገው ነገር እንዳልሆነ አንደርስታንድ እናደርጋለን። ግን እነዛን ጉዳዮች ላለማድረግ ምንም አይነት ሰበብ መደርደር አለበት ብለን አናስብም። ለምሳሌ እዚህ ጋር የጠቀስናቸው የፖለቲካ ምህዳሩ መከፈት አለበት ስንል ለምሳሌ የፖለቲካ እስረኞች መፈታት አለባቸው ብለን ነው የምናስበው። ምክንያቱም ይሄ የፖለቲካ ኬዝ ስለሆነ ማለት ነው። እነሱ አሁን ለእነሱ ምንም የምትደረድረው ሰበብ መኖር የለበትም። ለምሳሌ በሐሳብ ልዩነታቸው የታሰሩ ፖለቲከኞች የተቃዋሚ ፓርቲ አመራሮች እንዲሁ ጋዜጠኞች በሚሰሯቸው ዘገባዎች ጭምር እንዲሁ ደግሞ በማንነታቸውም ጭምር የታሰሩ ጋዜጠኞችና የፖለቲካ አመራሮችና እንዲሁ አጠቃላይ የፖለቲካ ፓርቲ አባላትም አጠቃላይ ዜጎችም ደግሞ መፈታት አለባቸው። ያንን ለማድረግ ምንም አይነት የሚደረደር ሰበብ መኖር የለበትም። እሱን ነው የምናምነው። ያለ ምንም ቅድመ ሁኔታ ያለው ያንን ነው። ጥሩ እሱን እንድታብራሪው ነው። ለዛ ነው ቀደምም ተግባብተናል። ምክንያቱም ፍላጎት ቢኖረው ራሱ ያለ ምንም ቅድመ ሁኔታ በአንድ ጊዜ የሚሳካ ስለማይኖር ብዬ ነውና ቀጥሎ ያለው ላይ ጊዜውን አንደርስታንድ ልታረግ ይችላል። ለምሳሌ ዛሬ ተኝተን ወይም ይሄን መግለጫ ባወጣንበት ቀን ያ ይደረግ ላትል ትችላለ። የሆነ አይነት ፕሮሰስ ሊኖረው ይችላል። ግን ሰበብ ደግሞ አትደረደርም። ያንን ላለማድረግ ከመንግስት በኩል የሚደረደር ሰበብ መኖር የለበትም በፍጹም ብለን ነው የምናምነው። ሪያሊስቲክ ማለት ሪያሊቲውን እንዳልተውን እያስረዳው ነው። ቅድመ ሁኔታ መቀመጥ የለበትም ስንል እነዚህን ነገሮች ላለማድረግ ይሄ የእናቴ መቀነት አደናቀፈኝ የሚል አይነት ሰበብ አያስፈልግም። አክሴፕት የምናደርገው አይደለም እያለን ያለው የሂደትና የታይሚንግ ጉዳይን አይመለከትም ነው ባጭሩ። ዛሬ ነገ ጠዋት ይፈጸም እያላችሁ ሳይሆን ሌላ ምክንያትና ሰበብ ማብዛት አያስፈልግም ይሄንን ለማድረግ የሚል ነው። አሁን የተሻለ ግልጽ ይመስለኛል። እዚህ ላይ ሁለት ነገር ነው ተራ ቁጥር 4 ሁለት ነገር አንድ ላይ ነው የያዘው። የተቋማትና የህግ ማሻሻያዎች ይላሉ። ኦፍ ኮርስ ሁለቱም የተያያዙ ናቸው በተፈጥሯቸው። ከህግ ማሻሻያ ምንድን ነው ያሰባችሁት አሁን ሊሆን የሚችል ከምርጫ በፊት? ሁለተኛ የተቋማት ማሻሻያስ ምንድን የፈለጋችሁት? አንዳንድ ምሳሌ ብትሰጪ ምን ማለታችሁ ነው? ምክንያቱም ብዙ ነገር ስለሚያጠቃልል። ለምሳሌ ዲሞክራሲ ተቋማት አንደኛው ምርጫ ቦርድ ነው። ሚዲያዎችንም መጥቀስ ትችላለህ። እነዛ ተቋማት ቀጥተኛ ጣልቃ ገብነት መኖር የለባቸውም ብለን ነው የምናስበው። ግን የህግ ማሻሻያ ደግሞ ስትል ለምሳሌ የምርጫ ቦርድ አዋጅ አለ። ለምሳሌ አሁን ባለው ነባራዊ ሁኔታ ላይሆኑ ይችላሉ። ለፖለቲካ ፓርቲዎች ወደ ምርጫው እንዲሳተፉና በምርጫው በደንብ ኢንቮልቭድ እንዲሆኑ ሳይሆን ከምርጫው ለማግለል የታቀዱ የሚመስሉ አይነት እንትኖች አሉ። ለምሳሌ የ3000 ፊርማ ኢሹ ተነስቷል እዚህ ላይ። አሁን ባለው ሁኔታ ለምሳሌ አማራ ክልል የሚወዳደር ምርጫ ከተደረገ አሁን ባለው ሁኔታ ማለት ነው አማራ ክልል የሚወዳደርን አንድ እጩ 3000 ፊርማ ሰብስበህ አምጣ ማለት አትወዳደር ከማለት እኩል ነው። እሱን እንደዚህ አይነት ህጎች ማሻሻያ ያስፈልጋቸዋል የሚል እንትን ያለን።
በደናው ሰዓት አሁን እንደ ኢሃፓ ብነግርህ የትኛውን ቦታ ላይ 3000 ፊርማ ማምጣት ለኛ ቢግ ዲል ሆኖ አይደለም። ግን አሁን ያለው ነባራዊ ሁኔታ ከእንትን አንጻር ከሰላምና ጸጥታውም አንጻር ከዛ ደግሞ ካለው የፖለቲካ ምህዳር መጥበብ አንጻር እንደዚህ አይነት ህጎች የፖለቲካ ፓርቲዎችን እንትኑ ያርቁታል ከምርጫውም ከዚህ ከዲሞክራቲክ ከሆነው ሂደት ያርቁታል እንጂ አላካልንም ወደዚህ የሚያመጡት አይደሉም እና የተቃዋሚዎችን በደንብ ተጽዕኖ ውስጥ ለመክተት ታስቦ እንደዚህ የሚመስሉ ህጎች መሻሻል አለባቸው ነው ያለው። እሺ ጥሩ ሌላኛው እዚሁ ጋር የተነሳው ጉዳይ ምስጢረ ምርጫ ቦርድ ምርጫን በገለልተኝነት የማስፈጸም አቅም እና ብቃት አለውን ብለን ጠይቀናል ያላችሁት። ስለዚህ ምን ማለታችሁ ነው? አቅምና ብቃት የለውም ብላችሁ እየበየናችሁ ነው? ከታች ወርዶ እንደገና መዋቀር ያለበትም የሚል አለ በዚሁ ገጽ ላይና በዚሁ ገጽ መጨረሻ ላይ እዚህ ጋር ከላይ እስከ ታች ይላል። ይሄኛው በቢጫ ያሰመርኩት ከላይ ከቦርዱ እስከ ታችኛው ምርጫ ጣቢያ ድረስ በነፃና ገለልተኛ ብቁ አባላት እንደገና እንዲዋቀር እንጠይቃለን ይላል። ከላይ ጥያቄ ጠይቃችኋል ማስፈጸም ይችላሉ ወይ ብላችሁ ከታች ደግሞ ይሄን አስቀምጣችኋል። ስለዚህ በሌላ መልኩ አሁን ያለው የምርጫ ቦርድ ነፃና ገለልተኛ ምርጫን ሀቀኛ ምርጫን ለማካሄድ አቅም የለውም እያላችሁ ነው? ታስታውስ ከሆነ ቅድም ያነሳው ሬቶሪክ ጥያቄ አለ። የሚታየውንና የምናውቀውን ሁሉም የሚያውቀውን ሁኔታ በግልጽ ዲና የሚያደርግ ከሆነ ያ ተቋም ማናየውንና እርሱ ብቻ የሚመለከታቸውን ሂደቶች በገለልተኝነት ያስፈጽመልናል ብለን አናምንም። ስለዚህ እስካሁን ያለውን ሂደት መመልከት በቂ ነው ይሄኛውን ጥያቄ ለመመለስ ማለት ነው። ስለዚህ እኛ ምንድነው አሁን ኤክስፔክት የምናደርገው የምንፈልገው ከላይ ጀምሮ እስከታች ገለልተኛ በሆነ ቅድም እንዳልኩ መሬት ላይ ያለውን ሀቅ በሚረዱና ለጣልቃ ገብነት ደግሞ በራቸውን ለሚያጠቡ ለሚዘጉ አባላት ቅድሚያ ተሰጥቶ እንዲዋቀር ነው የጠየቅነው እና ይሄ ገለልተኝነቱ ላይ ታምናላችሁ አታምኑም የሚለውን ጥያቄ የሚታየው እንዲናይ ካደረገን የማይታየውን እንዴት እናምነዋለን ነው የኛ ኮንሰርን። በዛ መረዳት በዛ ማጠቃለል ይቻላል። በሌላ መልኩ እንግዲህ ያው ምንድነው የሚያስቀምጠው ጥሩ ምንድነው የሚያመላክተው 7 ነጥቦችን አለ እየዳሰሰን ያለ ነው። ያው እንደ ቅድመ ሁኔታዎች የዘረዘርናቸው አሁን ተራ ቁጥር 4 ላይ ነው ያለ ነው። በእኔ እምነት ተራ ቁጥር 4 ካልተሟላ ሌሎቹ 6ቶቹ ጥቅም አልባ ናቸው ብዬ ነው የማምነውና ምን ጥቅም አለው ማለት ምርጫ ቦርዱ ገለልተኛና ነፃ ነው ማስፈጸም አይችልም ብላችሁ ከወሰናችሁ ሌሎቹ እኮ ትርፍ ነው የሚሆኑት አይደል? 6ቱ ቢሟሉ ምንም ጥቅም የለው ምርጫ ቦርዱ ገለልተኛ ታማኒና አቀኛ ካልሆነ አይደለም። እዚህ ላይ አይደለም የሚተለተሉ ሌሎቹ 6ቱ ተመጋጋቢ ናቸው። ለምሳሌ ይሄ ብቻ ተሟልቶ የምርጫ ቦርድ ገለልተኝነትና ነፃነት ብቻ ተሟልቶ ደግሞ ሌሎቹ 6ቱ የማይሟሉ ከሆነም ሂደቱ ትክክለኛ ሂደት ሊሆን አይችልም ብለን ነው የምናምነው። እንደዛም ነው ደግሞ ስታየው በደንብ ኢንዲቴል ስታየው እና ተመጋጋቢ ቅድመ ሁኔታዎች ናቸው። አንዱ ካላንዱ የሚሆን ነገር አይደለም። ለምሳሌ ምርጫ ቦርድ ነፃ ገለልተኛ ሆኖ ጦርነት የማይቆም ከሆነ ወይም ሁሉን አቀፍ ፖለቲካዊ ውይይት የማይካሄድ ከሆነ ሂደቱ ምን ሄዶ ምን ላይ እንደሚደርስ የምታውቀው ነገር ነው። ምክንያቱም ቅድም እንዳልኩ የዚህ የምርጫው ሂደት በአንድ ቦታ ላይ ብቻ የተንጠለጠለ ጉዳይ አይደለም። በምርጫ ቦርድ ላይ የተንጠለጠለ ኢሹ ብቻ አይደለም። ሂደቱን ማተር ያደርጋል። የሚሄድበት መንገድ የሚታለፍበት መንገድ እስከ ምርጫው ቀን ድረስ ያለው ሂደት በራሱ ማተር ያደርጋል እና እነዛ 6ቱ ደግሞ ያንን ሂደት የሚለውጡ የሚዘውሩ ቅድመ ሁኔታዎች ናቸውና በቀላሉ የሚታዩም አይደሉም። ወይም ይሄ ካልተፈጸመ እነዛ ቢፈጸሙ ምን ዋጋ አላቸው የሚባሉም አይደለም። እያንዳንዱ 6ቱ ማይፈጸሙ ወደዛ እንሄዳለን ወይ ነው ወዴት? ጥሩ ነጥብ ነው ያነሳሽው። እነኚህ ተመጋጋቢ ናቸው ያልሽው እሱን እኔ መስማማለሁ። ግን ከግንኙነታቸው ነው እያወራው ያለው ቅደም ተከተል ጉዳይ ነው። ሌሎቹ ቅርንጫፍ ናቸው 6ቱን ሙሉ ይሄ ካልተሟላ እነኛ ሌሎቹ እዚህ ላይ ተንጠለጠሉ they hang up on this one ያልኩት ይንጠለጠላሉ እንደ ቅርንጫፍ ተመጋጋቢ ናቸው። ቅርንጫፍም ያስፈልጋል። ግን ይሄ ከሌለ ስለሌላው ጭራሽ ማውራት ራሱን ጀምራለን ወይ? ምንም ሰላማዊም ይሁን ፓክትም ይሁን ስምምነት የሚኖር ህግ የሚሻሻል ሚዲያም ክፍት ይሁን ይሄኛው ምርጫ ቦርዱ ተቋሙ ራሱ ገለልተኛና ብቃት ያለው ነው ተብሎ ካልታመነ ወሬው ያበቃል ማለት ነው እዚሁ ጋር።
የቅደም ተከተል ወይም ደግሞ የትኛው ፕራዮሪቲ ሊሰጠው ይገባል በሚለው ላይ መነጋገር እንችላለን። አይ አግሪ ባንተ ሐሳብ ግን አሁን እንዳልኩ ሂደቱ በራሱ ውጤቱንም ስለሚወስን ውጤቱ ላይ ብቻ ፎከስ ማድረግ ወይም ደግሞ የምትመጣው ያቺ የምርጫ ቀኗ ላይ ወይም ደግሞ ምርጫ ቦርድ የሚያደርጋት ስራ ላይ ብቻ ፎከስ ማድረግ አለብን ብዬ አላስብም። ለምሳሌ ጦርነት የማይቆም ከሆነ የፖለቲካ እስረኞች የማይፈቱ ከሆነ ሂደቱ ምን እንደሆነ ያሳያል እና ምርጫ ቦርድ ነፃ ሆነ ገለልተኛ ሆነ ይዳዝም ማተር ሂደቱ የተበላሸ ስለሆነ ማለት ነው። በራሱ እዛ ላይ ለመድረስ ምርጫ ቦርድ ገለልተኝነቱን እና ነፃ መሆኑን ለመጠቀም በራሱ በሂደቱ ማለፍ ስላለበት ሂደቱ ላይ የምትቆም ከሆነ ወይም የሚጎረብጥ ከሆነ እንቅፋት የሚበዛብህ ከሆነ እዛች ላይ ስለመድረስም አናስብም እና በሁለት መንገድ ነው የሚታየው። ይሄም ከሌለ ያ የለም፣ ያም ከሌለ ደግሞ ይሄ አይኖርም በሚል ነው የምናምነው። ጥሩ ነጥብ። አንድ ነጥብ ብቻ ነው የሚጨምረው አንቺ ገለጻ ላይ። ምርጫ ቦርድ ራሱ በነገራችን ላይ ሂደት ፕሮሲጀርንም ነው የሚያሳልጠው እና ይሄ ምርጫ ማካሄድ ውጤት እንደ ውጤት የሚታየው የምርጫ ማን አሸነፈ ማን ምን አገኘ የሚል ነው። ሌላ ምርጫ ቦርድ የሚያደርጋቸው ነገሮች ራሳቸው እንደ ፕሮሲጀር ነው የሚወሰዱት። እሱን ከግንዛቤ ለማስገባት ነው። በአንቺ ግን ገብቶኛል ሂደት ብለሽ የወሰድሽው ወደ ምርጫ ቦርድ ከመድረሳችን በፊት ራሱ ሌሎች ሂደቶች ይኖራሉ ከሚል አንፃር ነው። እሺ ከዚህ ጋር ቀጥሎ የህግ ማሻሻያ የሚለው ነገር አሁን የምክክር ኮሚሽን ተብሎ የተቋቋመ አለ። በምክክር ኮሚሽኑ የሚሻሻሉ ወይም ሪኮመንዴሽን የሚደረጉ ነገሮች አሉ። ህገ መንግስታዊ ጉዳዮችም አሉ እዚህ ውስጥ። አሁን ተመጣጣኝ ምርጫ ለማድረግ የህገ መንግስቱን አንቀጽ 54 ንዑስ አንቀጽ 2 መቀየርን ይጠይቃል ማሻሻልን ቤዚካሊ። ምክንያቱም በህገ መንግስቱ ውስጥ የቸነከር ነው። ሌላ ሀገር ላይ ስለ ምርጫ ስርዓት በህገ መንግስት አይቀመጥም። ምን አይነት መሆን አለበት፣ ማን አሸንፎ ምን ይይዛል የሚለው። አንፎርቹኔትሊ በኢትዮጵያ ህገ መንግስት እንደምታውቂው ምርጫው አይነቱ ማለት የኤሌክሽን ሲስተም የምንለው ራሱ በዚህ ህገ መንግስት ላይ ነው የተቀመጠው እና ህገ መንግስትን ለማሻሻል ደግሞ የሚከተለው ፕሮሲጀር አለ። በዛ ላይ ደግሞ የምክክር ኮሚሽን ተብዬው ሞስት ፕሮባብሊ ከሚያወያይባቸው ጉዳዮች ውስጥ አንዱ ስለሆነ እዚህ ጋር ወደ ተመጣጣኝ የምርጫ ስርዓት መግባት አለብን፣ ለዚህ ደግሞ ህግ መሻሻል አለበት ስትሉ ምን ማለታችሁ ነው? ከዚህ ጋር እንዴት ነው የሚታየው የሚል ነው። አስባችሁታል? አስበነዋል፣ ግን ከህገ መንግስት ማሻሻያ ጋር የሚገናኝ አይደለም፣ ወይም ደግሞ አጠቃላይ ሴንትራል የሆነውን ጉዳይ አይደለም እያነሳን ያለ ነው። በአዋጅ የሚወጡ ህጎች አሉ። ቅድም የጠቀስኩልህ አይነት ህጎች የፖለቲካ ፓርቲዎችን ወደ ምርጫ ከማምጣት ይልቅ በደንብ ተጽዕኖ የሚፈጥሩና እንዳይመጡ የሚያደርጉ አይነት ህጎች አሉና እንደዚህ አይነት ህጎች ይሻሻሉ እንጂ አሁን እንግዲህ ስለሌሎቹ ፓርቲዎች እንትን ላልህ ይችላለሁ፣ ግን ብዙ አብዛኛው እዚህ ውስጥ ያለ ፓርቲ እንደ ኢህአፓም ደግሞ ስነግረን የምክክር ኮሚሽኑ ገና እንትኑን አድርጎ ከዛ ሰብስቦ እንትን አድርጎ ገለልተኛ ነው ብለን ስለማናምን እንደ ሌሎቹ ተቋማት ገለልተኛ ነው ብለን ስለማናምን ያመጣው አዎንታዊ የሆነ ለውጥ አለ ብለን አላስብም። እዚህ ላይ የገለጽነው ከህገ መንግስት በመለስ ግን መሻሻል ያለባቸው ህጎችና አዋጆች አሉ። ለምሳሌ ቅድም የጠቀስኩልህ አይነት እና እነዛን ለማለት ፈልገን ነው። እሺ ኮሚሽኑን እንተው ለጊዜው። ስለዚህ ስለማታምኑበት ኮሚሽኑን ከዚህ ኢኩዌሽን ከዚህ ውይይት እናውጣውና ዞሮ ዞሮ የህገ መንግስት ማሻሻያን የሚጠይቅ አለ ነው እኔ እያልኩ ያለሁት። ይሄ ተመጣጣኝ፣ ሌላውን በሌላ መልኩ መመለስ እንችላለን እንዳልሽው። እቺኛዋ ግን የግድ ህገ መንግስት ማሻሻያ ትጠይቃለች። እቺን ሃይላይት ያደረኩት ተመጣጣኝ ውክልና የምትለው ፓርት ፍትሃዊ ምርጫ ለማድረግ ሁሉን አቀፍ ለማድረግ እሱንም ፍትሃዊ ለማድረግ ምንም ተመጣጣኝ ካልሆነ ፍትሃዊ ሆነ አይደለም ወይ የሚለው እንደተጠበቀ ሆኖ ቢያንስ ግን የምርጫ ሂደቱን ከካምፔን ጋር ተያይዞ ከምርጫ ጣቢያ ጋር ተያይዞ ከፋይናንሲንግ ከሚዲያ ከሌላ ጋር ተያይዞ ፍትሃዊ ልታደርግ ትችላለች ተቋማትን ጨምሮ። እቺኛው ግን ተመጣጣኝ ውክልና የምትለው ዴፊኒትሊ የህገ መንግስት ማሻሻያን ትጠይቃለች በእርግጠኝነት ስለተቀመጠ ብዬ ነው። እንዳልኩ ነው እንግዲህ የኢህአፓን ወኪል ስለሆነ የመጣሁት አሁን ላይ አሁን በዚህ ደቂቃ ላይ ህገ መንግስት መሻሻል አለበት ብለን እናምናለን። የሚሻሻሉ እንትኖች እንዳሉት እናምናለን፣ ግን አሁን አይደለም ስለ ህገ መንግስት ማሻሻል የምናወራውና የኢህአፓ ኢንቴንሽን ከምንድነው ከህገ መንግስት ማሻሻል በመለስ አሁን ላይ ያሉ
አዋጆችን እና ስርዓቶችን ማሻሻል አለብን የሚል ነው። እሺ እንግዲህ በዛው እንረዳው። ይሄንን ካልሆነ መልሳችሁ የምትገመግሙት ነው የሚሆነው። ሌላውን ከህገ መንግስት በመለስ ብለሻል። ስለዚህ በዛው እንረዳው። እሺ የመንግስት መዋቅሮች ገለልተኝነትን ማረጋገጥ የሚለው ከሞላ ጎደል ግልጽ ስለሆነ የጸጥታ ኃይሎችን እዚህ ያስቀምጣል። በእኛ እምነት ገለልተኛና ከፖለቲካ ወገንተኝነት የጸዳ የጸጥታ መዋቅር መፍጠር ለምርጫ ወሳኝ ነው። የጸጥታ ኃይሎች የዜጎችን ሰብአዊና ዲሞክራሲያዊ መብቶች እንዲያከብሩና እንዲያስከብሩ ለሁሉም ፓርቲዎች እኩል የሆነ የመወዳደሪያ ሜዳ እንዲኖር እንዲያደርጉ ወይም እንዲፈጥሩ እንጠይቃለን። ዜጎች ያለምንም ስጋት በሰላም ተንቀሳቅሰው ድምጻቸውን መስጠት የሚችሉበት አስተማማኝ ሁኔታ ሊፈጠር ይገባል። በመሆኑም የጸጥታ ኃይሎች የመከላከያ ሰራዊት፣ የፌደራል፣ የክልል ፖሊስ እንዲሁም የደህንነት ተቋማት እንዲሁም የፍትህ አካላትን ሙሉና ተጨባጭ ገለልተኝነት የሚያረጋግጥ በህግ የሚያስገድድ የጋራ ስምምነት መኖር አለበት እያለ ይሄዳል። ይሄን ያነበብኩት በተወሰነ ደረጃ ግልጽ ስለሆነ ለአድማጮች ላንብብ ብዬ ነው። ግን አንድ ነገር ብቻ ልጠይቅሽ እንድታብራሪ። ማብራሪያም አይደለም አክቹአሊ እዚህ ጋር ጸጥታና ሰላም እንዲረጋገጥ ስትሉ ቅድም የጠየቃችሁት ውስጥ አይገባም። ይሄ የጥይት ድምጽ መቆም አለበት የሚለው ውስጥ አይገባም። ራሱን ችሎ ማለት ጦርነቱ ካልቆመ ጸጥታ ሊያረጋግጡ ስለማይችል ጦርነቱ መቆም አለበት። ከዛ በኋላ ግን የጸጥታ እና የደህንነት አካላት ትንሽ ተቋርጧል። ቀጥይ። ከዛው ለምሳሌ የጥይት ድምጽ አቆምን፣ ጦርነት አቆምን ተባለ። ኦኬ በጣም ጥሩ። ከዛ በኋላ አንደኛ ኢንሹር ማድረግ አለበት፣ ማረጋገጥ አለበት ተመልሶ ያ ሁኔታ እንደማይፈጠር። ከዛ ግን ባለፈ የጥይት ድምጽም ከቆመ በኋላ ጦርነትም ከቆመ በኋላ በህዝብ ግብር የሚተዳደሩ ተጣሪነታቸው ወይም ደግሞ ታማኝነታቸው አገልግሎታቸው ለሀገርና ለህዝብ መሆን ያለባቸው ተቋማት ነገር ግን አሁን የአንድ ግለሰብና የአንድ ፓርቲ አገልጋይ ሆነው ያሉ ተቋማት ወደ ቀደመ አገልግሎታቸው ወደ ተቋቋሙበት አገልግሎት መመለስ አለባቸው እና ይሄንን አለማሳሰብ በራሱ ከዛ በኋላም ለሚፈጠሩ ችግሮች እንትን መሆን ነው። ችግሮቹን አለማየት፣ ችግሮቹ ላይ ፈጠሩ ይችላሉ። አንዴ ከቆመ በኋላ የሚመጣ ችግር የለም ብሎ ማሰብ ነው የሚሆነው እና ያንን ጦርነት ካስቆሙ በኋላ ግን ወደ ቀደመ አገልግሎታቸው እና ወደ ተቋቋሙበት ዓላማ መመለስ አለባቸው በሚል እምነት ነው ይህንን አንድ ቅድመ ሁኔታ ያስገባል። ወደ ቀደመው አገልግሎታቸው ስትይ ወደ ተቋቋሙለት ዓላማ ለማለት ፈልገሽ ይመስለኛል እንጂ የቀደመው ከዚህ በፊትም ያው የፓርቲ አገልጋይ አልነበሩም ለውጥ አለው የሚል ጥያቄ ስለሚያነሳ ምናልባት የአማርኛ አጠቃቀም ከሆነ ያው የመከላከያን ትተን ሌሎቹ ላይ ልነጋገር እንችላለን። መከላከያ እንደዛ ነበረ ብዬ አላምንም በግሌ፣ ግን የግል አቋሜ ነው። ግን እንዳልከው ብዙ ጅምብሮችን ላለመፍጠር ወደ ተቋቋሙለት ዓላማ ብለን ብንገልጸውም ጥሩ ይመስለኛል። ጥሩ። እንግዲህ ፕሬስ ነፃነትን ቅድም ስለተነጋገርን ያለፍኩት 6ኛ ነጥብ እሱን ያስቀመጣችሁት ያው መረጃንም የጨመራችሁት ለሁሉም የሀገር ውስጥና የውጭ ወይም ዓለም አቀፍ ሚዲያዎችና ምርጫ ጣቢያዎች መረጃዎች እኩል ተደራሽ መሆን አለባቸው የሚል ያው ቅድም ከፕሬስ ከኮሚኒኬሽን ከሚዲያ ጋር እያይዘን ያነሳነው ነገር አለ። ይልቁንስ ከጸጥታ ከመውጣታችን በፊት አንድ ጥያቄ አለኝ። ያው ኢንተርኔቱም እስካሁን ደህና ስለሆነ ነው ጥያቄ የማከታተልብሽ። የጸጥታ ዋስትና መስጠት አለበት ሲባል ምን መልክ ነው የሚይዘው? እዚህ ላይም ስለገለጻችሁት ነው። በተደጋጋሚ የሚነሱ ጦርነቶች አሉ። በተደጋጋሚ ለምሳሌ በቃ ጦርነት አልፈልግም በማለት እንዳልኩት በአንድ ሰው ቀን አስተሳሰብ ሊሆን ይችላል። ደግሞ እንደ ፓርቲ ፋይን ላይ ነው ስለጠፋች ቅድም እንዳልነው ወይም መንግስት ጦርነት አልፈልግም በማለት ወይም ዜጎች ከዚህ በኋላ የደህንነት ስጋት እንዲኖርባቸው አልፈልግም በማለት የሚፈቱ ችግሮች አሉ። አሁን ላይ በጣም ብዙ ዋጋ እያስከፈሉ ነው ያሉት እና ያንን ማረጋገጥ መቻል። አሁን ቅድም እንዳልኩት አንድ ጦርነት ስለቆመ ከዚህ በኋላ አይመጣም ማለት አይደለም። እንደማይመጣ
ዋስትና ሊሰጥ ይገባል። እንደማይመጣ ስለ አሁን ከአንድ አካል ብቻ ላይሆን ይችላል ጦርነት ቦዝ ዌይስ ሊሆን ይችላል ግን ለሀገርም ለህዝብም ኃላፊነት እንዳለበት ኃላፊነት እንደተቀበለ አካል ኃላፊነቱን መወጣት ደግሞ ግዴታው እንደሆነ አካል አትሊስት በሱ በኩል ጦርነት ላለመፍጠርም የዜጎችን ሰላም እና ጸጥታ ላለማወክ ላለማሳወክም እንትን መደረግ አለበት ስምምነት ላይ መድረስ አለብን በሚል ነው። ቅድም እንዳልኩት አንደኛው መገለጫው የእነዚህ ለህዝብ እና ለሀገር አገልግሎት የሚሰጡ ተቋማትን ለፓርቲ ብቻ ባለመጠቀም ለግለሰብ ብቻ ባለመጠቀምም አንዱ ማሳያው መሆን ይችላል። ሚዩት ነህ ጥሩ ችግር ነው። ከወዲሁ ዋስትና መስጠት ይቻላል ወይ? ወደፊት ለሚከሰት ነገር እንዴ ዛሬ ላይ ዋስትና ካልሰጠ ተብሎ ይጠየቃል የሚልም ዳይሜንሽን ስላለው ነው። ኢንቴንሽናል ነው ብዙ ነገር እስካሁን ድረስ ባለፉት አመታት የተፈጠረውን ሁኔታ ስታይ ብዙ ኢንቴንሽናል ነው። ስለዚህ ኢንቴንሽንህ ቢስተካከል ዋስትና መስጠት ትችላለህ የሚል አመለካከት። ምን ማለት ነው ኢንቴንሽናል ማለት? ኢንቴንሽናል ማለት ሆን ተብሎ ታቅዶባቸው እንጂ ድንገት የመጣ ወይም ደግሞ ድንገት መቆጣጠር ስላልተቻለ የተፈጠሩ እንትኖች አይደሉም መታወኮች አይደሉም ብለን ነው የምናስበው። ጦርነቶችም ግጭቶችም ያለመረጋጋቶችንም ኢንኩቤት የሚያደርገው ራሱ መንግስት ነው እያላችሁ ነው በሌላ መልኩ? እንደዛ ነው። ጥሩ እሺ፣ ወደ ሌላ መጨረሻ ጥያቄ ልሂድ። የእነ አፍሪካ ህብረትንም ሌሎችንም ጋብዛችኋል ማለት በታዛቢነት ደረጃ ሲባልና እንደው አንድ ጥያቄ ለምን አነሳችሁት አይደለም፣ ታዛቢ ገለልተኛ ታዛቢ መኖር አለበት። ትክክል ነው። አንድ ምርጫ መኖሩን ዳኛ ያስፈልጋል። እንኳን ለምርጫ አይደለም ለእግር ኳስም ዳኛ ያስፈልገዋልና ስለዚህ የመስመር ዳኛም የመሃል ዳኛም ቢኖር ጥሩ ነው። እንግዲህ የመሃል ዳኛው የኢትዮጵያ ምርጫ ቦርድ ሊሆን ነው። መስመር ዳኛዎቹ ደግሞ እነ አፍሪካ ህብረት እና አውሮፓ ህብረትና ሌላው ዓለም አቀፍ ማህበረሰብ ነው። ይሄንኑ ምሳሌ የምጠቀም ከሆነ ማለት ነው። መስመር ዳኛ አለን ወይ? እንግዲህ ቀደም ስለተነጋገርን አልነግመውም ብቃት ያለው የአፍሪካ ህብረት ጋር ተያይዞ ከሌሎች አፍሪካ ሀገር ምርጫዎች ምን ተማራችሁ ለማለት ስለፈለኩ ነው። አሁን በቅርቡ ታንዛኒያ ላይ የተደረገ ምርጫ አለ። የአፍሪካ ህብረት ዋና ኮሚሽነሩ ቀድሞ ኮንግራቹሌሽን ብሎ ማታ ላይ ጽፈው ከዛ በኋላ ነው የአፍሪካ ህብረት በአራተኛው አምስተኛው ቀን መግለጫ ወጣ። አንብቤያለሁ። በጣም ረጅም መግለጫ ማለት ነው። ታዛቢዎች አንደኛ ምንድነው የአፍሪካ ህብረትን ራሱ ኢንቴግሪቲ እንዳለው ተቋም ተቆጥሮታላችሁ ወይ? ካልሆነስ ምን እንዲያደርግ ነው? እሱም ስለተጠራ በስሙ ስለተጠራ ብዬ ነው እኔም በስሙ ጥርቼ ጥያቄ ጠየቁ። አህጉራችንን አልፈን ወደ ዓለም አቀፍ ተቋማት መሄድ አንደኛ ልክ አይደለም። ግን ጆኪንግ ግን ምን መሰለ አንዳንድ ጊዜ ከአፍሪካ ምርጫዎች አለመማር ይሻላል። የአፍሪካ ምርጫዎች ስል ኢትዮጵያን ኤክስክሉድ እያደረኳት አይደለም። አለመማር ይሻላል ስል ብዙ ጥሩ የሚያስተምሩት ነገር ስለሌለ እንግዲህ ከመጥፎ ነገሩ ምን እንማር የሚለው ሌላ ዲስከሽን መሆን ይችላል። ግን እንግዲህ የአፍሪካ ህብረት ምን አይነት እንትን ሊል ይችላል የሚለውን ወደፊት የምናየው ነው። እንግዲህ ገለልተኛ ነው አይደለም የሚለውን አሁን እዚህ ላይ ብዙ እንትን ማለቱ ጥሩ መስሎ አልታየኝም። ግን እንደ እኛም አባል ሀገር ነን ደግሞ ግድም ይሰጠዋል ብለን እናምናለን እናስባለን። ግድ ሊሰጠውም ስለሚገባ ስለዚህ በዛ መንፈስ በዛ ልክ የአፍሪካ ህብረትም እንዲታዘብ እንፈልጋለን ከሌሎች ዓለም አቀፍ ተቋማት ጋር በመሆን እንዳልኩት ብቻውን ግን አይደለም። ሚዩት ነህ በድጋሚ ችኮላኮ ከኢንተርኔት ጋር ዛሬ እኮ ውድድር የገባው ነው የሚመስለው። የሚቸኩለው እንትኑን እየረሳው መጨረሻ አንድ ያስተላለፋችሁት መልእክት አለ። ገዢው ፓርቲ አንድ ፓርቲ ብቻውን ወደ ዲሞክራሲ የሚደረግ ጉዞን ሊያሳካ ይችል ብቻውን ቀርቶ የተወሰኑ የዲሞክራሲ ተቋማት ብቻቸውን ሊወጡት የማይችሉት ታላቅ ተግባር መሆኑን በጽኑ እናምናለን ይላልና ብቻዬን አሳካለሁ ብሏል እንዴ ፓርቲ ገዢው ፓርቲ? እንዴ ካልመጣችሁ የራሳችሁ ጉዳይ እኮ ተብለናል። አይተኸዋል አንተም ብዬ አስባለሁ። ምናልባት ያላየው ሰው ካለ
አሁን ምርጫውን አንሳተፍም የምትሉ ከሆነ በመጣችሁበት እግራችሁ ተመለሱ። እኔ ምርጫውን አደርገዋለሁ አይከብደኝም ተብሏል እና ምንም ብዙ ማብራሪያ የሚያስፈልገው ነገርም አይደለም። ምናልባት ጥያቄን አውድ ካልተረዳሁት ጥሩ ይበቃናል። አጭሩ መልስ አንዳንድ አጭር መልስ ብዙ ስለሚናገር እዚህ ከመጣችሁ ደግሞ ስፔሲፊካሊ ከመግለጫው ባሻገር አንድ ሁለት ጥያቄ የመጨረሻ ጠይቄ እንድናበቃ ነው። ለምን እንዲሁ ዝም ብሎ በመግለጫው ላይ ብቻ እንዳንቀር ስለናንተ ለሞ ልጠይቅ። እንግዲህ አሁን የኢህአፓን ማለት ለምትወኪው 10 ፓርቲ ብቻ አይደለም መግለጫው የ10 ፓርቲ ነው። አንቺ ደግሞ የኢህአፓን ስለምትወኪ ከኢህአፓ ጋር የተያያዙ ጥያቄዎችንም መጠየቅ ተገቢ ስለሆነ ነው። እንደ ኢህአፓ አሁን ቀይር ያለው እንትን ኮፍያዬን እንደ ኢህአፓ ምርጫው ገለልተኛ ቢሆን እናንተ የምትሉት ቅድመ ሁኔታዎች አብዛኞቹ ቢሟሉ እንበልና አብዛኞቹ ቢሟሉ ያው ሁሉም ላይ ሟሉ ይችላል። አብዛኞቹ በቃ ከሞላ ጎደል ኦኬ ወደ ምርጫ ለመግባትና ለመወዳደር የሚያስብል ደረጃ ግምገማ እዛ ላይ የሚያደርስ ግምገማ ቢኖራችሁ ለዚህ ምርጫ ዝግጁ ናችሁ እናንተ ለምርጫ 2018? እነኚህ ቢሟሉ አዎ በደንብ ነን። ቅድመ ሁኔታዎችን ስናስቀምጥ ቅድም እንዳልኩት ቅድመ ሁኔታዎቹ ለማሟላት ፍላጎት የለም ማሟላት ከሚችለው አካል ብለን የኛን ስንፍና ለመሸፈን አይደለም። ቅድመ ሁኔታዎቹ በትክክል መሟላት ስላለባቸው ነው። እኛ ግን ምርጫው አሁን እነዚህ ቅድመ ሁኔታዎች ተሟልተው እንዳልከው ግምገማችን ምርጫ ውስጥ መግባት አለብን እና በምርጫው መቀጠል አለብን የሚል ከሆነ እኛ በጣም ዝግጁ ነን። በጣም ከምነግርህ በላይ ዝግጁ ነን። እጩዎቻችን ዝግጁ ናቸው። እንደ ፓርቲ መዋቅራችን ዝግጁ ነው። እኛ ዝግጁ ነን እና በደንብ ዝግጁ ነን። yes እንግዲህ ዝግጁነት የሚገለጡባቸው መንገዶችም ስላሉ ነው። የተወሰነ አንድ ሁለቱን ገልጸሻል። እኔ ስፔሲፊክ የሆነውን ላንሳ። እንደ ፓርቲ ማለት መንግስት ለመሆን የሚያበቃችሁ እጩዎችን ማቅረብ ትችላላችሁ በዚህ ምርጫ? እንችላለን። በደንብ እንችላለን ስልህ ደግሞ ወደፊት ልናዘጋጃቸው እንችላለን የሚል አይደለም። አሉን እጩዎች በደንብ የተዘጋጁ ደግሞ አንፈልግም ስልህ ልክ ለማቅረብ ያህል ብቻ ወይም ደግሞ ኢህአፓ እንደዚህ ያህል እጩዎችን አቀረበና ጠንካራ ፓርቲ ነው ለመባል ብቻ ወደፊት እናሸንፋለን ብለን አይደለም የምንገባው። ምርጫውን እኮ ለማሸነፍ ነው እንጂ የተወሰነ የፓርላማ ወንበር ለመያዝም አይደለም። ኢቨን እንደዛ ቢሆን እንኳን ትክክለኛ ህዝብን የሚወክሉ ለህዝብ የቆሙና በአካዳሚክስም በኢንቴግሪቲም ብቃት ያላቸው ተወካዮች ነው የምናቀርበው እና በዛ መንገድ ነው የተዘጋጀ ነው። በቁጥር ብቻ አይደለም በኳሊቲም ጭምር ነው የተዘጋጀ ነው። በጥራትም በብዛትም እናቀርባለን ነው። እሺ በጅምላም በችርቻሮም ካስፈለገ እሱን እኔ ነኝ የጀመርኩት። እሺ እና እንደፈለጉት። እሺ ሌላኛው ከዚህ ጋር አሁን አንዱ የሚሏችሁ ምንድነው እንግዲህ ጠቅላይ ሚኒስትሩ ባለፈው ፓርላማ ላይ የተናገረው ነገር አለ። ሐሳብ ስለሌላቸው ነው የሚል ነው ያነሳው። ሽግግርም ሌላ ነገርም የሚያወሩት ሐሳብ ስለሌላቸው ነው የሚል ተናግሯል። ከዚህ ጋር ተያይዞም ባለፈው ከናንተ ጋር ተወያይተናል መሰለኛው ካንቺና ከባለባሽ ጋር የዚሁ ኤክስቴንሽን የሆነ ሌላኛውን ማነሳልሽ የዚሁ መሰረቱ ይሄ ጉዳይ ስለሆነ ይሄ አሁን ያነሳችሁትም ቅድመ ሁኔታ በየጊዜውም ይሄ ካልሆነ የሽግግር መንግስትም ካልሆነ የሚሉት የሰነፍ ማስፈራሪያ ነው። ቅድመ ሁኔታዎቹ ራሱ ማስፈራሪያ ናቸው እንጂ ቅድመ ሁኔታቸውም ቢሟሉም ባይሟሉም ለውጥ አያመጡም፣ እያስፈራሩበት ነው የሚል ነውና እያስፈራራችሁ ነው መንግስትን። አይ እንዳልኩ ነው እኛ የምንሸፍነው ስንፍና የለንም ወይ ደግሞ ያልተዘጋጀንበት እንትን የለም። እኛ እንዳልኩ ቅድም ኦቨርናይት ኦቨርናይት ቢሟሉና ወደ ምርጫ እንግባ ቢባል እኛ ዝግጁ ነን። ምንም የምንደብቀው የምንሸፍነው ክፍተት እና ስንፍና የለንም ሪጋርዲንግ ምርጫው አሁን ለምርጫ በመዘጋጀት በኩል ማለት ነው። ስለዚህ እንትን አይደለም ማስፈራሪያም አይደለም። እኛ እንዲሟሉ ነው የምንፈልገው እንጂ እንዳይሟሉ እነዚህን አድርጉ ብሎ ናግ ለማድረግ አይደለም። መሟላት ስላለባቸውና እንዲሟሉ ስለምንፈልግ እንጂ ማስፈራሪያም አይደለም። ማስፈራሪያ ከተፈለገ እኮ ይሄ እኮ የዲሞክራሲ መብትና የሰብአዊ መብት ጥያቄ ነው። ሁለቱ ማስፈራሪያ ሊሆኑ አይችሉም። እንደውም
አለመታደል ሆኖ እንደዚህ እንጠይቃለን እንጂ ሳንጠይቅ ሊሰጡን የሚገቡ ለህዝብም ሳይጠይቅ ሊሰጡ የሚገቡ መብቶች ነበሩ የጠየቅናቸው ጥያቄዎች እና ሊከበሩ ሊሰጡ ሳይሆን ሊከበሩ ልክ ነህ ሊከበሩ የሚገቡ ጉዳዮች ናቸው እና እንትን አይደለም ማስፈራሪያም በፍጹም አይደለም። ማስፈራሪያ ነው ከተባለም ያሟሉትና መተያየት ይቻላል። የዛን ጊዜ ማን ምን ላይ ነው የሚለውን በደንብ ማየትና መተያየት እንችላለን። ማስፈራሪያ ነው ከተባለም ማስፈራሪያ እንዳይሆኑ ማድረግ ነው አይደለ? ቀላሉ እርምጃ ማሟላት ነው። ሌላ ምንም እንትን የለውም። ስለዚህ በዛ መንገድ ሊመለከቱት ይገባል ብዬ አስባለሁ። እሺ ጥሩ። ሌላኛውና የመጨረሻው ለአሁኑ ማለት ነው ኢንተርኔቱ ስለተባበረኝ ነው የተመቸኝ ጥያቄ ለመጠየቅ የፈለኩትና የማይገኝ እድል ነው። የማይገኝ እድል ስለሆነ ግድ የለም ያሉኝን ወደ አይምሮ የመጡትን ተገቢ የሆኑትን ጥያቄ ጠይቅሻለሁ። ስለዚህ ኢሃፓ ከሌሎቹ ከተቃዋሚዎቹ በተለየ ከተቃዋሚ ፓርቲዎች ውስጥ በተለየ እንደ አክቲቪስት ነው የሚያደርገው። ይሄኛው ደግሞ መገለጫዎች አሉ። አንደኛው የአክቲቪስቶች የሚሰሩትን ስራ ነው በየጊዜው እየተከታተለ በመግለጫ የሚያወጣው። የፓርቲ ስራ ትቶ የአክቲቪዝም ስራ ይሰራል። ሁለተኛ ደግሞ ጫካ ላሉት የታክቲካ ሁለት እግር አለው። አንደኛው ጫካ ነው፣ አንደኛው ከተማ ላይ ነው። ይሄም ደግሞ መገለጫው ለጦርነት ላይ ከመንግስት ጋር ጦርነት ውስጥ ለገቡት ታክቲካል ድጋፍ እየሰጠን ያለው መገለጫው ደግሞ መንግስት ብቻ ተጠያቂ እንደሆነ ነው የሚያደርጉት የሚል ክስ ነው የሚቀርብባቸው በተለያየ መልኩና ለዚህ ያላችሁ መልስ ምንድነው? እንደ ያባ ከመጨረሻው ልነሳና ታክቲካል አላይ ናቸው ከሚባለው ልነሳና እንደዛ ቢሆን ኖሮ ምንም ታክቲክም እኮ አያስፈልገውም። እዚህም ለምን እንቀመጣለን? እንደውም ሪሌቲቭሊ ነፃነት ባለው መንገድ ታገላለሁ የምትለው በፖለቲካ ፓርቲ ወይ ትግል አይደለም፣ ከተማ ላይ ተቀምጣ አይደለም። ያንን ሂደት ብናምንበት ኖሮ እዚህ መቀመጥም አያስፈልገንም ነበር። አንደኛ። ሁለተኛ ብዙ ጊዜ ስለ ኮዝ እናወራለን። ስለ ኮዝ ስናወራ ልክ እንደ ተባባሪ ተቆጥረን ሊሆን እንደሚችል እገምታለሁ። ግን አንድ ህዝብ ደግሞ የህልውና አደጋ አለብኝ አለ የለብህም የማለት የሞራል ብቃትም የለንም፣ ሪያሊቲም ስለሆነ ማለት ነው። ከዛ ግን ባለፈ ዋናው መታየት ያለበት ነገር ብናምንበት ኖሮ እዚህ የምንቀመጥበት ምንም ምክንያት የለም። እዚህ በታፈነ ኢንቫይሮንመንት ስትወጣ ስትገባ እይታ ውስጥ በሆንክበት ኢንቫይሮንመንት የምንቀመጥበት ምንም እንትን የለም እና በዛ መንገድ ብንረዳው ምናልባት መልሼ ከሆነ አላውቅም። ግን ይሄንን እኮ ነው ታክቲካል ያደረጉት። ራሱ መቀመጣችሁ እኮ ነው ታክቲካል ያደረገው። ያኛው ቢሆንና ብትቀላቀሉማ ስትራቴጂክ ነው፣ አንደኛችሁ ነው። ታክቲካልም የተባለው ሲሞቅ በጠመንጃ ሲቀዘቅዝ በምርጫ ካርድ ነው እየተደረገ ያለው። ታክቲካል የተባለውም ከዚህ አንፃር ነው ማለት ሁለት እግር ነው። እዚህም ከተሳካ ይሞከራል፣ በጠመንጃም ከተሳካ ይሞከራል። ታክቲካል የተባለውም ከዚህ ተነስቶ ነው። እንግዲህ ምንም አሁን እንደዚህ ነው ብለህ አሁን እዚህ ጋር አምጥቼ ላሳይህ የምችለው ምንም አይነት እንትን የለም። ምንም አይነት የሆነ ኤቪደንስ የለም። የህግ ኤቪደንስ ካልሆነ የህግ ኤቪደንሱ ምንድነው? እኛ በሰላማዊ መንገድ የምንታገል የፖለቲካ ፓርቲዎች ነን። ከኛ አባላት ውስጥ አሁን ላይ እንትን ያለ ምንድነው ጠመንጃ ያነገተ አካል የለም። አሁን ካሉ ህጋዊ አባላት ውስጥ ማለት ነው። እሱን ነው ልል የምችለው። ከዛ ባለፈ ግን ብዙ ኤክስፕሌን ማደርግበት ነገር አይደለም። ምክንያቱም ጥያቄው በራሱ የአንተ ጥያቄ ስለሆነ የአንተ ጥያቄ ሳይሆን የጠየቁት ሰዎች ወይም የሚሉት ሰዎች ያንን ሩመር የሚያመጡት ሰዎች በደንብ ደግሞ ቁጭ ብሎ ማጤን አለባቸው፣ ሌላ ፖለቲካ አጀንዳ ከሌላቸው ማለት ነው። የእንትኑን በተመለከተ ሌላ የጠየቀኝ እዛው ላይ የታክቲካል የጠየቁት እዛው ላይ ቅድም እኮ መንግስት ነው ጦርነትን የሚከፍተው በየቦታው እየዞረ ስትሉ እኮ ኦልሬዲ በግልጽ ውግንናችሁን አሳይታችኋል። ጦርነት የሁለት አካል ሆኖ ሳለ እናንተ በግልጽ እንደዚህ የምትናገሩ ከሆነ ያው ነው ታክቲካል ድጋፍ ነው እያሉ ነው። ጥሩ ነጥብ አስታወስከኝ። ለምሳሌ ቅድም ብዙ ጊዜ ደጋግሜ ያስችላለሁ የህዝብን ሰላምና ደህንነት የማስጠበቅ ዋና ኃላፊነት ያለበት መንግስት ነው። ያንን ማድረግ መጠበቁን ወይም ማስጠበቁን ፌል አድርጓል። ስለዚህ ያንን ፌል ካደረገ
የፖለቲካ ጥያቄዎችን ወታደራዊ በሆነ መንገድ መፍታት የለበትም። ሁለተኛ የሚደረጉ ጥቃቶችን ማየት እንችላለን። በጥቃቶቹ በብዛት የሚገደሉ ሰዎች ሲቪሊያን ናቸው። የትኛውንም ብዙ አሁን ትግራይ ክልልም የነበረውን ጦርነት ብትመለከት አሁን አማራ ክልል ያለውንም ኦሮሚያ ላይ የሚደረገውን መጀመሪያ የሚያነሳን ይሻል እነሱን ጥቃቶች ብትመለከት ታርጌት የተደረጉት ሲቪሊያንስ ናቸው። ያ የሚነግረን ነገር አለ በራሱ ኢምፕሊኬሽን ስላለው ማለት ነው። ሁለተኛ መንግስት ይህን ጦርነት የማይፈልገው ከሆነ የመጀመሪያው መንገድ የመጀመሪያው እንትን ድርድር መጥራት ነው አይደለ? ጄኒውን የሆነ ድርድር እንደሚባለው ተነጋገሩ እንትና ገብቷል ወደዚህ እንትና ገብቷል አይደለም። ጄኒውን የሆነ ድርድር ነው የምትጠራው። ከዛ ግን ድርድሩን ከጠራ በኋላ ያ ፌል ካደረገ ምንድን ነው የምታደርገው? ዩኒላተራል የሆነ ሲስፋየር ታደርጋለህ። እንግዲህ ህዝብ ላይ ዝም ተብሎ እንግዲህ ቱዌይ ነው አልከኝ አይደለ? ቱዌይ ከሆነ አንዱ አካል ካቆመ ምንድን ነው የሚያደርገው? ማንም ላይ አይተኩስም። ስለዚህ መንግስት ኃላፊነት እንዳለበት አንድ አካል ካቆመማ ሌላኛው ተከትሎሽ ይተኩስብሻል እንጂ እስኪያሳድድሽ እንዴት ኃላፊነት አለ? አንድ ካቆመ ጦርነቱ ገብተሽ የድርድሩ በራሱ ገባኝ። ደብል ኃላፊነት አለበት መንግስት። ትክክል ነሽ። ድርድር ጄኒውን ድርድር እየጠራ ከሆነ ሲቪሊያንስን እየገደልክ አይደለም ድርድር የምትጠራው፣ ወይ በድሮን ብዙ ሰዎችን በጅምላ እየጨረስክ አይደለም ድርድር የምትጠራው። ሲቪሊያኑን ትተን ጦርነቱ ጋር ነው ያለው። ኦቨርኦል ጦርነቱ ሲቪሊያን ነው ካዙዋሊቲ የሆኑት ሲቪሊያንስ ናቸው እየሞቱ ያሉት። አሁን እኮ እኛ እየተከራከርን ያለ ነው ታጣቂ ተገደለ ብለን አይደለም። በጦርነቱ ንጹሃን እያለቁ ነው ብለን ነው እየተከራከርን ያለ ነው። እሱን አንደርስታንድ ካለማድረግ ይመስለኛል የቅድሙም ጥያቄ የሚመነጨው። ሲቪሊያንስ እየሞቱ ነው ለነዛ ሲቪሊያንስ ከታጣቂ እነማናቸው የሚያቆሙት ነው ያለበት መንግስት ነው። ገባኝ። እኔም ገባኝ። ሌሎቹ የሚረዱ ይመስለኛል። የተጠየቀው ጦርነቱ እንዲቆም ከተፈለገ በድርድር በዋናነት አይደለ? በዲያሎግ በድርድርም ከሆነ ሁለቱም ነው ማቆም ያለባቸው። ለዛው ትረስት ቢውልዲንግ ተሰርቶ ስንት ሸትል ዲፕሎማሲ ተዘጋጅቶ እንጂ አንዱ እንዲሁ ዛሬ ተነስተው በቃ እኔ መተኮስና ጦርነት አቆምኩ ብለህ አታቆሚም። እንደዛ የምታቆሚ ከሆነማ በክልል ደረጃ ከሆነም ክልሉን ቴክ ኦቨር ያደርጋል በማግስቱ፣ በፌዴራል ደረጃ ከሆነም እየተከተለን የሚያሳድድሽ እንጂ አንዱ በማቆሙ። ስለዚህ ምንድነው መፍትሄው? አሁን በእኛ አረዳድ ተነጋግረው ግልጽ ነው ሁለቱም ተነጋግረው ምን አይነት ጄኒውን መድረክ ስላለ ነው ተነጋገሩ የምትለው? አሁን እኔ እሱማ መኖር አለበት፣ እንስማማለን። መኖር አለበት ያንን ደግሞ የማሳየት ምክንያቱም አሁን እኛ ታጣቂ ተገደለ ታጣቂ እንዲሆነ አይደለም ኮንሰርናችን። ሲቪሊያንስ በዚህ መሃል እየሞቱ ነው። ያ ልክ አይደለም። ያም ፖለቲካል ኢንትረስት አለ፣ ይሄም ፖለቲካል ኢንትረስት አለው። አንደርስታንድ እናደርጋለን እሱ። ግን በዛ መሃል እየሞቱ ያሉ አካላት አሉ። ለነዛ አካላት ትልቁ ኃላፊነት ያለው ስልጣን ላይ ያለው መንግስት ነው ብለን ነው የምናምነው ከተረዳኸኝ። ስለዚህ ትልቁንም በለው የመጀመሪያውንም እርምጃ መሄድ ያለበት መንግስት ነው፣ ድርድር በማምጣት ሂደት ውስጥ ማለት ነው። እንዴት ያምጣው? የመንግስት የቤት ስራ አክት እያደረገ ያለው ራሱ ስለሆነ ማለት ነው። ሁለት ወይ ነው አሁን የዛን ጥፋት የለበትም ወይ እንዲህ አላረገም የሚል ክርክር ውስጥ እየገባው አይደለም። ግን አንደርስታንድ ማድረግ ያለብን አሁንም ቢሆን ነገም እኔ የምረዳው የማምነው ለዜጎች ከየትኛውም አካል በላይ ኃላፊነት ያለበት ግዴታም ያለበት መንግስት ነኝ ብሎ የተቀመጠ አካል ስለሆነ ማለት ነው። ደብል ሪስፖንሲቢሊቲ እንዳለበት እኔም አመንኩ እኮ። በህግም ቢሆን መንግስት ተደራራቢ ኃላፊነት አለበት። እኛ ስለ ድርድርና ጦርነት ስለማቆም ስላነሳሽ ነው ጣልቃ የገባሁት። አንዱ ቢያቆም ሌላው ያቆማል ስላልሽ ሎጂካሊም ስለማያቆም ትክክል አይደለም ብዬ ነው እንጂ መንግስት ኃላፊነት የለበትም የሲቪሊያን ሞት መቀጠል አለበት የሚልም አይደለም። ያው ጥያቄውም ቢሆን የአድማጮች ጥያቄ ስለሆነ ቅድም እንዳለው አብራርተሻል። ግን መንግስት ሱስ አለበት የጦርነት ሱስ አለበት የሚል ወቀሳ ፍረጃ አለባችሁ የሚል ነው መነሻ የሆነው እና እሱ ላይ ባጭሩ መልሽልኝና ወደ መጨረሻ እንሂድ። እንትን ማየት ይቻላል ከመጀመሪያው ጀምሮ ማለት ጦርነት አሁን እኮ የመጀመሪያ ጥይቱን ማንተኮስ አይደለም አይደል? ጦርነት እኮ ብዙ ሂደት አለው አይደል? ወደ ጦርነት ወደ ጥይት መተኮስ ስትሄድ ብዙ ሂደት አለው አይደለም? ያንን ሂደት እንግዲህ ሲራመድ ማስቆም የሚችላቸውን ብዙ ነገሮች ማስቆም ሳይችል ወይም ሳይፈልግ ቀርቶ ነው እዚህ የደረስነው እና አሁንም ቢሆን ያ እድል ስላለው እና ግን ማስቆም ደግሞ ስላልፈለገ ኢንቴንሽኑ ያ ነው ብለን እንድናስብ ተገደናል። ሁኔታዎች አስገድደውናል ያንን እንድናስብ።
እሺ ፌር ኢነፍ yes እሺ ጨርሽ ከፈለሽ ቅድም እንትን ስላሽ የጀመርሽውን ቃል እንትን አረፍተ ነገር ጨርሽ በዋናነት እንዳልኩ ነው ሁኔታዎቹን ነው መመልከት ያለብን መጀመሪያ ማን ተኮሰ መጀመሪያ እንደዚህ ሆነ እንደዛ ሆነ ሳይሆን ከዛ በፊት ወደዛ ኢቨንት ሊድ ያደረጉ ተግባሮችን ነው መመልከት ያለብን እና ሁኔታዎቹ ደግሞ ማስቆም እየቻሉ ማስቆም አለመፈለግ ከዛ ደግሞ ጦርነቱ ቢቆም የሚነሱ ሌሎች ጥያቄዎችን ስታይ ለማን ነው የበለጠ እነዛ ጥያቄዎች የሚያሰጉት የሚለውን ሁኔታ ስትገመግመው እነዛ ሁሉ አሁን የተባለውን ነገር እንድናስብ አስገድደውናል ነው ፖይንቱ። እሺ ጥሩ የጦርነቶቹ መዋቅራዊ መነሻዎች ምንድናቸው የሚል እንግዲህ እያንዳንዳችን ራሳችን ግምገማ ይኖረናል። አሁን ግን ማብራሪያ ብቻ እንድትሰጪ ስለጠየቅኩኝ ነው። ይሄንን ጉዳይ በዚሁ እናብቃ። ጥያቄው ማለት ነው በዚህን ጥያቄ በመጨረሻም በአሮጌውና በአዲሱ ወይም በአሮጌውና በአዲሱ አኩፋዳ መካከል የኢሃፓ አኩፋዳ መካከል ያለው ልዩነት ምንድነው? ለዚህ ለጀነሬሽን ዚ ወይም ለጄን ዚ ይሆናል ወይ ኢሃፓ አሁን ያለው ኢሃፓ ለዛ የሚሆን ነገር አላችሁ ምግብ በደንብ ማህበራዊ ያላችሁ እንዳልኩ ከዚህም በፊት ያወራንበት ይመስለኛል ይሄን ነጥብ ምናልባት ግን በድጋሜ ለማስታወስ ያህል ከዚህ ቀደም የነበሩ ፖሊሲዎች ሪዮት ዓለምም ልትለው ይችላል ብዙ ነገሮች እንዳሁን እንደወቅቱ እንደ ሀገሪቱ ነባራዊ ሁኔታ እንደ ዓለምም ደግሞ አካሄድ በደንብ የተከለሱ ናቸውና ብዙ አሁን ላነሳልህ እችላለሁ ለምሳሌ ብዙ ስራ አስፈጻሚዎች ከ90% በላይ አዲስ ትውልድ ነው ልልህ እችላለሁ የማዕከላዊ ኮሚቴ አባሎች ላነሳልህ እችላለሁ ከዛ በላይ ግን በሐሳብ የሚያምንና ወደፊት የሚራመድ ፓርቲ ነውና ከዛ በላይ ደግሞ አሁን ላለው ትውልድ የሚስማማ ነገር አለ ብዬ አላስብም ምክንያቱም አሁን ያለን ነገር ነገ ወርክ ላይ ያደርግ ይችላል ላይሰራ ይችላል ግን ያንን ለማስተካከል ያንን ለማረምና ለማሻሻል ደግሞ ዝግጁ ነን ፕራክቲካሊ ማለት ነው በዛ ምክንያት በደንብ የሚስማማ ፓርቲ ነው ማስበውም የምገልጸው ያው እኔም የዛ ትውልድ አካል ስለሆንኩ ማለት ነው። እሺ መልካም ያው እኔም ያልኩት ከፖሊሲና መሰል ጉዳዮች አንፃር ሳይሆን አሁን ሞቢላይዜሽን አንፃር ማለት ነው አባል አንዱ ነው ሌላኛው ግን የካምፔን ስትራቴጂው አለ አይደለ ከዛም አንፃር ነው የጠየቁት ነሰሰርሊ ከፖሊሲ አንፃር አይደለም ፖሊሲውን አድሬስ አድርገናል የሆነ የመጀመሪያው ውይይት ላይ ግን በዛ ብቻ አይመዘንም ብዬ ነው ፓርቲ አባል ሞቢላይዜሽን ይታያል ካምፔንም ይታያል እንዴት ነው ከአዲሱ ትውልድ ጋር የምትነጋገሩት ኢቨን በምን ሚዲየም ነው የምትነጋገሩት የሚለውም ማተር ስለሚያደርግ ነው የጠየቁሽ እንግዲህ እየተዘጋጀን ነው ካልሽ ይሄንንም ያካትታል ብዬ ነው በዛ ነው የጠየቁት በደንብ አዎ ያካትታል እንዳልኩት ወደዛ ሂደት እንቀጥልበታለን እንገፋበታለን የምንል ከሆነ ለአሁኑ ላለው ትውልድ የሚስማማም ለአሁን ላለው ነባራዊ ሁኔታ አንድ ዓለምም ደግሞ በደንብ የሚያራምድ አይነት ስትራቴጂዎች ነው ያሉት በቀደም ደረጃ ያዝናቸው አሁን ደግሞ እየተገበርናቸውም ያሉ መተግበርም የጀመርናቸው ሁኔታዎች ማለት ነው። ባጭሩ ከያፓ ጋር ተያይዞ ሰዎች ስለ ያፓ የተሳሳተ ግምት አላቸው በዚህ መልኩ ቢረዱት ብለሽ የምታምኚውን አንድ ነገር ብቻ መርጠሽ ንገሪኝ እስቲ። የድሮ ቦታ ላይ የቆመ ፓርቲ አይደለም እሱን አንደርስታንድ ቢያደርጉት ብዙ ጥያቄዎቻቸውን ይመልሳል ብዬ አስባለሁ። እሺ ይሄኛው ያፓ የተለየ ነው የተለየ ፍጡር ነው የሚል ነው። እሺ እንግዲህ ሌላውን በውጤቱ በውጤቱም የምናይ ነው የሚሆነው። ወደ ዕለቱ መልእክት እንሂድ። እንግዲህ ያህል ተነጋገርን በወቅታዊ ጉዳይ ጀመርን ከዛ መግለጫው ላይ ረጅም ጊዜ ወሰድን መጨረሻ ላይ ደግሞ ወደ ያፓም አዙሪያ መጣውሽ በመጨረሻ በዛሬው ውይይታችን ላይ በተለይ ከመግለጫ ጋር ተያይዞ ማስተላለፍ የምትፈልጊው መልእክት ካለ እሱን አስተላልፊልንና በዛ እንጠብቃለን። እንግዲህ ብዙ ሰው የምርጫ ጉዳይ ሲባል የፖለቲካ ፓርቲዎች ጉዳይ ብቻ አድርጎ የመውሰድ ቴንደንሲ ያለው በግሌና እንደዛ አይደለም። ምርጫ ቅድም እንደተባለው ዜጎች ዲሞክራሲያዊ መብታቸውን ኤክሰርሳይዝ የሚያደርጉበትና የተሻለች ሀገር ለመፍጠር ደግሞ የአሻራቸውን የሚያሳርፉበት ሂደት ነውና የፖለቲካ ፓርቲዎች ብቻ መተው የለበትም። በጋራ መተባበር መተጋገዝ ያስፈልጋል። ነሰሰርሊ አባል ላትሆን ትችላለህ ነሰሰርሊ ዳይሬክት ኢንቮልቭመንት ላይኖር ይችላል ግን መተባበር መቻል አለበት መብትም ስለሆነ የዜጎች መብትም ስለሆነ አባል ለሚፈልጉ ኦፍ ኮርስ በራችን ክፍት ነው ያንን እያልኩ አይደለም ግን በአጠቃላይ በዋናነት
መብትም ስለሆነ ለፖለቲካ ፓርቲዎች ብቻ የሚታው ጉዳይ አይደለም የምርጫ ጉዳይ እና እሱን በደንብ መረዳት ቢቻል ጥሩ ይመስለኛል። ከዛ ግን ባለፈ ቅድም መጀመሪያ ያነሳነው ጉዳይ ነበረ የግድያውን ጉዳይ የኦርቶዶክሳውያንን ግድያ በተመለከተ ያነሳነው አለ እና ዛሬ የሞቱት የኦርቶዶክስ እምነት ተከታዮች ስለሆኑ ነገ ሌላው ቦታ አይደርስም ማለት አይደለም። ዛሬ በአንዱ ዝም የተባለ ነገ ወደ ሌላ ይሄዳል እና ከሃይማኖትም ውጪ ከዘርም ውጪ በጋራ መቆም መቻል አለብን። በጋራ ለሰው መቆም መቻል አለብን እና እሱን በደንብ ብንረዳው ጥሩ ይመስለኛል። ለመብቶቻችን ለሚደርሱብን ጥቃቶች እንደ ሰው እንደ ዜጋ በጋራ መቆም ብንችል በጣም መልካም ነው። እስካሁን ያሉብንን ችግሮች በደንብ መፍታት እንችላለን። መፍታት ባንችል እንዲፈቱ ማድረግ እንችላለን እና እሱን ብናይ ጥሩ ይመስለኛል። እሺ አመሰግናለሁ። እናንተም መጨረሻው ላይ የመግለጫው መጨረሻ ላይ አንድነት ኃይል ነው፣ የተባበረ ትግል ያሸንፋል የሚል አለ። አንድነትም ትብብርም አለበትና ስለዚህ እኔም እሱን አጽንኦት ልስጥ። አንድነት ይኖረን እንተባበር የሚል ነው። ለምን ዓላማ እንተባበር? እንደየፖለቲካ ፓርቲና ዓላማችን ሊለያይ ይችላል። ነገር ግን ትብብርና አንድነት የሚጠላ የለም። የትብብርና አንድነትን የማይፈልግ ያው እንግዲህ ለውጥ እንዳይኖርና ሀገር የህዝብ አንድነትና መስተጋብር እንዳይኖር ከማይፈልግ ሰው ባሻገር አንድነትም ኃይል ነው፣ መተባበርም ለአሸናፊነት ያበቃል የሚለውን ላስተጋባ ብዬ ነው። ሪሳይት ማድረግ ስላልፈለግኩኝ ብዙ እንደ አጋጣሚ ሆኖ በመጨረሻ ኢንተርኔቱ ደህና ሆኖ አቆይቶናል። እንግዲህ ለወደፊቱ የኢንተርኔትና ተያያዥ ጉዳዮች ነፃ አውጪ ግንባር ሊያስፈልግ ይችላል ወይም ንዑስ ኮሚቴ። የዛኛው ኮሚቴ ሰብሳቢ ማን እንደሚሆን ለጊዜው አልሰየምንም። እሱን ምንሞክር ይሆናል። በጣም አመሰግናለሁ ምስጢር ዛሬ ለነበረን ውይይት። መልካሙን ሁሉ እመኛለሁ ለምታደርጉትም አስተዋጽኦ። እኔም በጣም አመሰግናለሁ። አንተንም ተመልካቾችህንም ስለጋበዝከን እነሱም ደግሞ በደንብ ስላዳመጡን ስለተከታተሉን በጣም አመሰግናለሁ ሞገስ።